እንዴት ነህ ሁሱ? ሰላም ነህ ወይ? ጸጋና ሰላም ይብዛልህ። በጌታ ስም ሰላም ብዬሻለሁ። እንዴት ነሽ? የዛሬው ሌሊት ያንቺ ነው። በቃ ዘመንሽ ይባረክ። የክርስቶስ ኢየሱስ ሰላም ባንተ ላይ ይሁን። ከአሁን ሰዓት ጀምሮ ለምናገረው ለማወራው አምላኬና አባቴ ሆይ አንተ ተቆጣጠር። ይሄ ልጅ አሳልፈህ ስጠኝ። ያንተን ርስት ይዋጅ። ይሄ ዝም ብሎ እዚህ ጋር ቁጭ ብሎ ሲያስት የሚውለውን የኔ አባት የኔ አምላክ ያህዌ አንተም ነው የምናመልከውና ያህዌን አልሰበከም ኢየሱስ ክርስቶስ ያህዌ ብሎ አልተናገረም። ስራ ይፍረስ። እስኪ ቆይ ቢያንስ ጸልዬ ነው ካንተ ጋር መነጋገር የምችለው። ከባድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው የሰበኩት ይሄን አምላክ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ቅድም የእስራኤል አምላክ እያልሽ ነበር። ቃል በቃል ስለ አላህ የእስራኤል አምላክ ነው የሚል ቁርአን ላይ ላሳየሽ። ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ይላል። እሺ ቆይ ኦ ማይ ጋድ ጢሞቴዎስ ላይ ያለው ቃል በሐዲስ ነው ወይስ በቁርአን የተነገራችሁ? በሐዲስ ላይ ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለ አምላካችን ስለ አላህ የነገሩት ባህሪ ነው ይሄ ነገር። ቆይ ኖት ስባት አሻዱ በምን ማለት ነው? ስራ ይፍረስ። አሁን ቀጥል አንተ እስካሁን ማስረጃ አምጣ። ምን እንደሚሻላችሁ እናንተ። ቆይ ከመጽሐፍ ቅዱስ ጋር እንዴት ነው እንደዚህ አይነት ነገር? እኛ እንደ አምላካችን የሚያሳይ ጢሞቴዎስን አሁን ጭራሽ ወሰዳችሁ። ሰላም ሰማለው ይሰማል አቀጥ። እሺ እንዴት ነህ? ደህና አልሐምዱሊላህ። እንድታስተምረኝ ፈልጌ ነበር። እሺ ክርስቲያን አይደለ? አዎ። እሺ አንተ በገዛ መጽሐፍህ እምነትህን ማጽደቅ አትችልም አይደለ? አንደኛ እሱ ነው። ቆይ ታድርግ። አንደኛ እሱ ነው። ሁለተኛ አሁን በገዛ መጽሐፍህ ላይ ነቢያቶች ቃል በቃል ሙስሊሞች እንደነበሩ ብሰጥህ ትቀበላለህ? አሁን ቤቱን አንሳው። ከቁርአን ወጣሁኝ። አሁን ከቁርአን ወጣሁኝ። ችግር የለም። በገዛ መጽሐፍህ ላይ እስልምና ላንግስልህ። ውሱ ወዴት እንዴት ካልገባኝ ብቻ እኔ መጀመሪያ ላይ ተገባብተን ነበር መሰለኝ። ጥያቄ ነበር ለማወቅ ነው አይደለ? እውነት ላይ ለመድረስ ከሆነ መቼም አንተ የነቢያቶችህን መጽሐፍህ ላይ መቼም ትቀበላለህ አይደለ? ስለዚህ በገዛ መጽሐፍህ ላይ ቃል በቃል ሙስሊም የሚለውን ቃል ላሳየህ፣ ኢስላም የሚለውን ቃል ላሳየህ። ነቢያቶች በዚያ መንገድ ላይ እንደነበሩ ኖ ጀስት እስቲ ከታሪክ አንጻር እስልምና የሚለውን በቅብብሎች ነብዩ መሐመድ ጋር እንዴት እንደደረሰ ታስረዳኝ ማወቅ ነበር የምፈልገው የሚለው ውሃ በላው። ወላሂ አሁንም ለማወቅ እኮ እሱን ነገር ለማወቅ ነው። አሁን እዚህ ተመልካቹ ከሆነ ከምንም በላይ ከታሪክ በላይ ተመልከቱ። ከገዛ መጽሐፍ እያልኩት ከታሪክ ነው የምፈልጋለሁ። ያ አኺ ከገዛ መጽሐፍ ልስጥ ከተባለ ከታሪክ በላይ ያስበልጣል። እሱ ነበር እኮ አቤት ስላለ ተቀበል የሚገባው። በገዛ መጽሐፍ ላይ ነቢያቶች ሙስሊሞች እንደነበሩ ቃል በቃል ደስታ ሙስሊም የሚለውን ቃል በቃ አመሰግናለሁ። ያው ያልኩት ጥያቄ ለአንተ እየጠየከኝ ነው ያለኸው። እኔ ደግሞ ለማወቅ ላይ ነው እንደው ይሄ ማወቅ እንደማይፈልግ ራስ ተናገረ። ፊደሏን ያልተናገራት ማወቅ አልፈልግም የምትለው እንጂ ያልተናገራት አመሰግናለሁ ማየት አይፈልግማ። እኔ በገዛ መጽሐፍ ላይ ልሰጥህ ነበር። አራዳ ለመሆን አትሞክረው። ሰው ፊት ነውር ነው፣ በጣም ወርደም በእሱ ቤት በቃ ምን አጽድቆ ለመሄድ እንደፈለገ ታውቃላችሁ። እዚህ ላይ እስልምናን የሰበከ ነቢይ የለም ከሙሐመድ በፊት ብሎ አጽድቆ ሊሄድ ነበር። የለም ወፍ። በገዛ መጽሐፍ ላይ ክርስትናን ነቢያት እንዳልሰበኩት አረጋገጥኩልሽ። በገዛ መጽሐፍ ላይ ግን እስልምና እንደሰበኩ ላሳየ ፈለግኩኝ። አልፈልግም ብለሻል። እሱ የጌታ ሰው ማሂ በጌታ ናት። በነገራችን ላይ እስካሁን ድረስ አለሙስሊማ በጣም ነው የገረመኝ። ማሂ ዛሬ በስንት ጊዜ ቤት በመጣም ሚውት ተደረግኩኝ እንዴ? ናቸው ሞዴሬተሮችህ። ማሂንማ ሚውት አታድርጉ። ወንጌል እጥረት አለበት አይደል? ይሄ ቤት ማሂ ፈጣሪ ሆይ ምን ሆናችሁ ነው ሞዴሬተሮቹ? ሚውት አታድርጉ። እንዴት ነህ ሁሱ? ሰላም ነህ ወይ? ጸጋና ሰላም ይብዛልህ። በጌታ ስም ሰላም ብዬሻለሁ። እንዴት ነሽ? የዛሬው ሌሊት ያንቺ ነው። በቃ ዘመንሽ ይባረክ። የክርስቶስ ኢየሱስ ሰላም ባንተ ላይ ይሁን። ከአሁን ሰዓት ጀምሮ ለምናገረው ለማወራው አምላኬና አባቴ ሆይ አንተ ተቆጣጠር። ይሄ ልጅ አሳልፈህ ስጠኝ። ያንተን ርስት ይዋጅ። ይሄ ዝም ብሎ እዚህ ጋር ቁጭ ብሎ ሲያስት የሚውለውን የኔ አባት የኔ አምላክ ያህዌ አንተም ነው የምናመልከውና ያህዌን አልሰበከም ኢየሱስ ክርስቶስ ያህዌ ብሎ አልተናገረም። ስራ ይፍረስ። እስኪ ቆይ ቢያንስ ጸልዬ ነው ካንተ ጋር መነጋገር የምችለው። ከባድ ነው።
አምላኬ ሆይ ከአሁን ሰዓት ጀምሮ ይሄንን ልጅ እንደዚህ የሚያቅለበልበው የሚያስጮኸው መንፈስ ነው። መቼም መንፈስ ብያለሁኝ። ስለዚህ አንደበቱን ተቆጣጠር። አሁን ጥያቄ ምንድነው? በክርስትና ላይ ና እስኪ አሁን አቅርብ ጥያቄህን። ስራ ይፍረስ። ኢየሱስ ክርስቶስን ታመልከዋለሽ አይደለም ማሂታ? እሱን ተወውና አሁን ጥያቄውን ትክክለኛ ጥያቄውን እስኪ ኢየሱስ ክርስቶስን ታመልክቷላችሁ፣ ነገር ግን ይሄንን ፈለሱ አምልኩኝ ብሏል ወይ? እንደ ክርስትና ጠይቀኝ። አሁን እንደ ክርስትና ሳይሆን እኔ ኢየሱስ ክርስቶስን ማምለክ ሳይሆን እኛ እግዚአብሔር አምላካችን አንድ አምላክ፣ እስራኤሎች ስም አምላካችን እግዚአብሔር አንድ አምላክ ነው የምናመልከው። ወንድሜ ኢየሱስን አታመልኪውም? አላመልክም ኢየሱስ ክርስቶስን። የጌታ ሰው ስራ ይፈረት ከባድ ነው። እኔ አሁን ማውራት አልነበረብኝም ካንተ ጋር። እሺ ቀጥል። ኢየሱስ ክርስቶስ ነብይ ነው፣ መልእክተኛ ነው፣ ሰው ነው፣ የሰው ልጅ ነው። ሁሉን ነገር ይሄን አስተምሯል። ሲሰራቸው የነበሩ ድንቅ ተአምራት ከአምላኩ የተሰጠው እንደሆነ አስተምሯል። ከዚህ በዘለለ እርሱ አምላክ ነኝ አምልኩኝ አላለም። እንዳውም አምላክ እንዳለውና ለአምላኩ ሲገዛ ሲጸልይ ሲሰግድ እንደነበረ ነው መጽሐፍ ቅዱስ የሚያስተምረው። ይህን ከተቀበልሽ ሁሱ እኔ አምላካችን ኢየሱስ እግዚአብሔር ያህዌ ነው ብዬ ነው የማምልከው። ኢየሱስ ክርስቶስ መሲህ ነው፣ ከእግዚአብሔር ዘንድ የተገለጠ ነብይ ነው እና ያ ነብይ ደግሞ ለኛ ቃሉን ሰጥቶናል። ገባ? ቃሉን ሰጥቶናል። ከእግዚአብሔር የሰማውን ነገር ሁሉ ለኛ አስተዋውቆናል፣ ነግሮናል። እውነተኛ አምላክ የሆንኩ አንተ ብቻ እያለ ሰብኮልናል እና አሁን አንተ ሁሱ ያህዌን ታመልካለህ ወይስ አታመልክም? እሱን ልጠይቅ ነው ዛሬ ታጥቅ የመጣሁት። እሺ ያህዌ ስለሚለው ነገር ትናንት ተጠይቄ ነበር፣ ስናገር ነበር። ያህዌ ማለት ምን ማለት ነው ማሂ? ትርጉሙ እኔ ትርጉም ጋር ታጋጨኝና አሁን አንድ አምላክ የሆነውን አብን ታመልከዋለህ አታመልከውም? እልሽ ማሂ አቤት፣ አይሰማም እንዴ ድምጼ? የምንጠይቀው ነገር መጀመሪያ ማወቅ አለብን። እሺ ኦኬ። አንድ አምላክ ያህዌ ማለት ነው ማለት ነው እንዴ? እኔ ምን አውቃለሁ? ያህዌ አምላክ ነው። አምላክ እግዚአብሔር። ትርጉሙ ምን ማለት ነው ያህዌ ማለት? ወንድም እኔ እኮ አልተማርኩም። ይሄ ምንድነው ዕብራይስጥ፣ ግሪክ ምናምን የሚባል ነገሮች አላውቅም። ያህዌ አምላክ እንደሆነ ነው የማውቀው። አንድ አምላክ እስራኤሎች የሚያመልኩት ቅዱሱ እግዚአብሔር እንደሆነ አውቃለሁ። የአምላክ መጠሪያ አምላክ መጠሪያ ስሙ ነው ወይ? ያለና የነበረ ነው ደግሞ መጠሪያው ጌታ ሆይ። እሺ እኛ አንደኛ አንቺ አዲስ ኪዳን ተከታይ ከሆንሽ ያህዌ የሚለው አንቺን አይመለከትም። ምክንያቱም አዲስ ኪዳን ላይ ኢየሱስም ይሁን ሐዋርያት አንዲትም ቦታ ላይ ያህዌ ብለው አላስተማሩም አምላክን። ይሄ ልታውቅ ይገባል። ክርስቲያኖች ያህዌን ነው የምናመልከው ማለት ሞራል የላቸውም። ለምን ከተባለ ኢየሱስ ክርስቶስም ሆነ ሐዋርያቶች ያህዌ ነው አምላክ ብለው አልሰበኩም። ከዚህ እንነሳ። ምን ትያለሽ በዚህ ላይ? ምን ማለት አመልኩም አንድ አምላክ አብ ያለን ብሎ ሲናገር ያው አንድ አምላክ አብ ያስተማረበት አንዲት ቦታ ላይ አምጡ። ኢየሱስ ክርስቶስ ያስተማረበትን ተውና አንድ አምላክ ብሎ የሰበከው ያ አንድ አምላክ የተባለው ደግሞ አብ ነው። እሱ በቃ በጣም ጥሩ። አሁን ስለዚህ አንዱን አምላክ ታመልካላችሁ ወይ ወደሚል ከሆነ ጥያቄው እንሂድ። ነገር ግን ያ ሆነ ያልሽው አንደኛ ያህዌ ብሎ የመጥራት ሞራል የላቸውም ነው የሚለው ማስረጃ መጽሐፍ ቅዱስ ላይ አንዲትም ቦታ ኢየሱስ ክርስቶስን ሆኖ ሐዋርያቶች ያህዌ የሚባል አምላክ ስላላስተዋወቁ፣ አይ ያህዌ የሚባል አምላክ ያስተዋውቅናል ካላችሁ ማስረጃ አምጡ። ይሄ መናገር የሚችል ክርስቲያን ይወጣ። እኔ ልስጥ ማስረጃ ያህዌ ወደ ዘጸአት 28 ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ ነው ሐዋርያቶች ያህዌ ብሎ የሰበከ ነብይ ካል ወደ ዘጸአት ላይ ምዕራፍ 20 ከቁጥር 8 ላይ አለ ያህዌ የሚል አዳመጠም እንዴ? ኢየሱስ ክርስቶስ እና ሐዋርያቶች ያህዌ ማለት ምን ማለት ነው? ኢየሱስ ክርስቶስ እና ሐዋርያቶች ያህዌ ብለው ሰብከዋል ወይ? ነቢያቶች ሰብከዋል እኮ ነቢያቶች በኦሪት ዘጸአት ምዕራፍ ምንድነው? ልትመልስ ሚዩቱን አነሳ አይደለ? እየሰማህ ነበር ደጋግሜ ስናገር ጥያቄውን። ኢየሱስ ክርስቶስ እና ሐዋርያቶች ያህዌ አምላክ ነው ብለው ሰብከዋል ወይ? ነቢያቶች ሰብከዋል እኮ አልኩ። ነቢያቶች ደግሞ ኢየሱስ ክርስቶስ እና ሐዋርያቶች ግልጽ አይደለም እንደ ጀማ? አማርኛ እኮ ነው።
ቆይ ወንድሜ ከላይ ያለው አንድ አምላክ የሚለው አብ ማለት ነው። እንግዲህ አብ ነው ብለው ንጉስ ኢሳያስ ላይ አንድ አምላክ ነው የተጠቀሰው። ያህዌ ተብሎ የተጠራው አዲስ ኪዳን ላይ ማለት ነው። አንተ ሁሱ እየሰማህ ነው አይደለ? አዲስ ኪዳን ላይ ያህዌ አብ ተብሎ ማለት ነው። አምላካችሁና አምላኬ እውነተኛ የሆንከው እያለ ኢየሱስ ክርስቶስ ነግሮናል። ገባ? ያ ማለት ያህዌ ነው። አለቀ። በቃ እንደሱ በይ። ያ ማለት ያህዌ ነው ብለን እንወስዳለን ወደሚለው ትሄጃለሽ እንጂ አንዲት ቦታ ላይ ኢየሱስ ክርስቶስ አምላክ ሐዋርያ ማን ነው ያህዌ ነው ብሎ አላስተማርም። እንዲሁም የክርስቶስ ደቀ መዝሙሮች ሐዋርያቶች አንዲትን ቦታ ላይ ያህዌ ነው አምላክ ብሎ አላስተማሩም። ስለዚህ ክርስቲያኖች በያህዌ ላይ መለጠፍ አትችሉም፣ አልተሰበከላቸውም። በሐዋርያቶች እንዴት ነው የማልለጠፈው? ወይ የለም አላስተማረም ኢየሱስና ሐዋርያቶች እና የብሉይ ኪዳን ነቢያቶች አስተማሩና። ታዲያ የብሉይ ኪዳን ነቢያቶች እግዚአብሔርና ኢየሱስ እኮ በመለኮት አንድ እኮ ነው። እንዴት ነው ኢየሱስ? እኔ አጋዥ ምናምን አልፈልግም። አቡ ዝም በሉ። እኔ ራሴ ተወጥቼ ራሴ ወጣላችኋለሁ። ተንጫጫላችሁ እና ሁሱ አሁን እኔ ብሉይ ኪዳን ላይ ያለውን ተውና አዲስ ኪዳን ላይ ኢየሱስ ክርስቶስ አምላካችሁ እያለ ነግሮናል። እንዲሁም ጳውሎስ ደግሞ አንድ አምላክ አብ አለን ይላል። ጢሞቴዎስ ላይ አብ ብቻውን እንደሆነ ይናገራል። ያ በብርሃን የሚኖረው ጢሞቴዎስ 6 ላይ በብርሃን ብቻውን የሚኖረው የማይሞት እንደሆነ ይነግራል። ያ ማን ነው ብለን ስናይ አብ ነው። አብ ደግሞ ያህዌ ማለት ነው። መልሳ ያህዌ የሚል ቃል የለም። ነገር ግን ማይ እውነትን የምትፈልጊ ከሆንሽ ወደ እውነት እየተጠጋሽ እንደሆነ ስላወቅኩ ነው። ምክንያቱም ከዚህ በፊት ኢየሱስን ስታመልክ ምናምን ነበር። አሁን ኢየሱስ መልእክተኛ ነው፣ ነብይ ነው፣ ሰው ነው። እነዚህን ሁሉ አረጋግጠሻል። የኢየሱስን አምላክን በጣም አረጋግጠሻል። ግን የአምላክን ባህሪ እየጠቀስሽ ነው። አሁን ያ አንዱ አምላክ አለ አይደለ? አምላካችን አላህ ሱብሓነሁ ወተዓላ አንድና ብቸኛ የሆነው አምላክ ነው። ያለ የነበረ ለዘላለም የሚኖር ገብቶሻል አይደል? አሁን ቅድም ጠቀሽ ያ አንዱ አምላክ ጢሞቴዎስ ላይ ያለው ብለሽ ባህሪውን ተናገርሽ። በብርሃን ውስጥ የሚኖር ማንም ያላየው አንድም እንኳን ያላየው ላየውም የማይቻለው ብለሽ ስትጠቅሽ ነበር። ቃል በቃል ይሄን ነብያችን ሰለላሁ ዐለይሂ ወሰለም ይሄን አምላክ እንደሰበከ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? 7 ሰማያት አድርገው ከአላህ ዘንድ ሄደው የሶላትን ትእዛዝ ከእርሱ ጋር ተቀብለው በመጡ ጊዜ ስለ ጌታቸው ስለ አላህ ጠየቋቸው። ሀራአይተ ረበከ ያ ሙሐመድ አሏቸው ምድር ላይ ሰዎች እና ከጌታህ ጋር ተነጋግረህ ከመጣህ ጌታህን አየኸው ወይ አሏቸው። ነቢ ሰለላሁ ዐለይሂ ወሰለም አሉ ምን አሉ? አና አራሁ ወሒጃቡሁ ኑር ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር አሉ። እንዴት ላየው እችላለሁ? ላየው አይቻለኝም አሉ። አይሻርላ እርሱ በእርሱና በፍጥረቱ መካከል ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ባለቁ ነበር። ማንም ሊያየው አይችልም፣ ሊያየውም አይቻለውም ብለው ገለጹ። ልክ ጢሞቴዎስ ላይ ያለው ማለት ነው። ጢሞቴዎስ ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አንዱ አምላክ ሲናገር የማይሞተውም እርሱ ብቻ ነው አለ። ቃል በቃል አላህ የማልሞተው እኔ ብቻ ነኝ እያለ በቁርአን ላይ ይናገራል። ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው ብቸኛው እኔ በሆንኩት በእኔ በአምላካቸው ላይ ተመኩ ይላል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለማዊ ህያው የሆንኩኝ አምላክ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ቆይ አንዴ ልጨርስ እባካችሁ። እንደዛ እያለ ይናገራል። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ምን አለ ጢሞቴዎስ ላይ ማይ አንድም ሰው እንኳን አላየውም ሊያየውም አይቻለውም አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ጌታቸው ስለ አላህ ሲጠየቁ አየኸው ወይ ሲባሉ አላየሁትም፣ እንዴት ላየው ይቻለኛል አሉ። ቃል በቃል ጢሞቴዎስ ላይ ያለው አና አራሁ አሉ። እንዴት ላየው እችላለሁኝ? ላየው አይቻለኝም በፍጹም እርሱን አሉ። ጢሞቴዎስ ላይ ምን ይላል? ማንም ሰው እንኳን አላየውም ሊያየውም አይቻለውም አለ። ለምን ከተባለ ጢሞቴዎስ ላይ ቀጥሎ ምን አለ? ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል አለ። አየሽ አይደል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ ያ ቢገለጥ ፍጥረታት ሁሉ ባለቁ ነበር፣ ማንም እርሱን ያን ሊቀርብ አይችልም ብለው ተናገሩ። አየሽ አይደለ? በእርሱና በፍጥረታቱ መካከል አምላካችን አላህ ሱብሓነሁ ወተዓላ ብርሃናማ ግርዶሽን አድርጓል። ያን ያደረገው ለፍጥረታት እርሱ አንድ ቢገለጥ ፍጥረታቶች ሁሉ እርሱን መቋቋም ስለማይችሉና ስለሚጠፉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጢሞቴዎስም ላይ ምን አለ? ማንም ሊቀርበው በማይችል ብርሃን ይኖራል፣ ማንም ሰው እንኳን አላየውም ሊያየውም አይቻለውም ይላል። ያ ራሱ አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰበኩን። ያም የማይሞተው ዘላለማዊ ህያው የሆነው አንድም ሰው እንኳን ያላየው ሊያየውም የማይቻለው አሁን በብርሃን የሚኖር አላህ ሱብሓነሁ ወተዓላ በእርሱና በፍጥረታቱ መካከል ያደረገው ብርሃናማ ግርዶሽ አለ። ያንን ቢገልጠው ፍጥረታት ሁሉ ይጠፋል ተብሎ የተገለጸ።
ታዲያ እንደው ለዘላለም አናየውም ወይ ከተባለ ላ የትንሣኤ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከልቀመር ሌይለቱል በድር ላ ተضሙነ ፊ ሩእየቲሂ ብለው ተናግረዋል። እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለውናል። እንደምናየው ገልጸውልናል። አላህ በቁርአን ላይ ሲናገር ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ በጀነት ውስጥ የአማኞች ፊት ወደ ጌታቸውም ይመለከታሉ አሉ። ትንሣኤ ቀን እናየዋለን። እና ያን አምላክ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የሰበኩት። ይህን አምላክ ነው ነቢ ሰለላሁ ዐለይሂ ወሰለም ቀጥታ ቃል በቃል ቀደም የእስራኤል አምላክ እያልሽ ነበር። ቃል በቃል ስለ አላህ የእስራኤል አምላክ ነው የሚል ቁርአን ላይ ላሳየሽ። ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ይላል። እሺ ቆይ ኦማይ ጋድ ጢሞቴዎስ ላይ ያለው ቃል በሐዲስ ነው ወይስ በቁርአን የተነገራችሁ? በሐዲስ ላይ ያለ ነቢዩ ሰለላሁ ዐለይሂ ወሰለም ስለ አምላካችን ስለ አላህ የነገሩት ባህሪ ነው። ይሄ ነገር ቆይ ሎቱ ስባት አሽሃዱ ምን ማለት ነው? ስራ ይፍረስ። አሁን ቀጥል አምጣ። እስካሁን ማስረጃ አምጣ። ምን እንደሚሻላችሁ እናንተ። ቆይ ከመጽሐፍ ቅዱስ ጋር እንዴት ነው እንደዚህ አይነት ነገር? እኛ እንደ አምላካችን የሚያሳይ ጢሞቴዎስን አሁን ጭራሽ ወሰዳችሁ። አይደለም አዳምጪ። አሁን እዚህ ጋር ክርስቲያኖች ስትጠይቁ ጊዜ ምን ብለው ይጠይቋቸው? መጀመሪያ ሙሐመድ መጥቶ የሰበከው አምላክ ከእኛ ከያህዌ ወይንም ከአንዱ አምላክ ጋር ተመሳሳይ ነው ወይንስ አይደለም ብለው ይጠይቃሉ። እንደሆነ ስናሳያቸው አብርሃም፣ ይስሐቅ፣ ያዕቆብን አምላክ አንዱን አምላክ እንደሆነ አምላክን ባህሪያት ላይ አንዱን እያነሳ ሳሳያቸው ጊዜ ራሱ ያ ነቢያቶች የሰበቁና አምላክ ነው ሙሐመድ የሰበከው ብለው ማመን ሲገባቸው ኮርጀው ነው ማለት ነው ወደሚለው እንደገና ሌላ ቅጥፈት ይኬዳል። ነቢዩ ሰለላሁ ዐለይሂ ወሰለም የሚኮርጃም ነበሩ። ጭራሽ ሌላን መጽሐፍ አያነቡም ነበር። ማንበብን የተነሳ አካል እንዴት ነው ከሌላ አካል ከሌላ መጽሐፍ አንብቦ ኮርጀው ነው ሊባል የሚችለው? ቃል በቃል አምላካችን አላህ ሱብሓነሁ ወተዓላ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበል ሙብጢሉን ይላል። ሙሐመድ ሆይ ከዚህ ከቁርአን በፊት ምንም አይነት መጽሐፍን የማታነብ ነበርክ ይላቸዋል። የማትጽፍም ነህ ይላቸዋል። ለምንድን ነው ይሄን ያደረገው አምላክ አላህ? ለምንድን ነው ያደረገው? ወደፊት ሰዎች ከሌላ መጽሐፍ ኮርጀው አንብቦ ነው ብለው ጥያቄ ስለሚያነሱ እያለ ይናገራል። ያለውም እየተከሰተ ነው። ያው በአንደበታቸው ላይ ቁርአን አይዋሽም። ከሌላ መጽሐፍ ጽፎ ነው ይሉሃልና ያ እንዳይሆን እኔ በሩን ዘጋሁት፣ አንተን እንዳታነብ አደረግኩ፣ እንዳትጽፍም አደረግኩ ይላል። ወከላሙላህ ሱብሓነሁ ወተዓላ ሐቅ ወመን አስደቁ ሚነላሂ ሐዲሳ ወመን አስደቁ ሚነላሂ ቂላ። እንደ አላህ እውነት ተናጋሪ የለም። ከሌላ መጽሐፍ ጽፎ ነው ኮርጀው ነው ስለሚሉ ይህን ጥያቄ መልስ የሆናቸው ዘንድ አንተን እንዳታነብ ዘጋሁብህ ይላል። በቃ ምንም አይነት መጽሐፍን እንዳያነብ አድርጓቸዋል። ገብቶሻል አይደል? ስለዚህ ቀጥታ እዛ ነቢያችን ሰለላሁ ዐለይሂ ወሰለም ከሰማይ ወዲያው በወረዱ ጊዜ ስለ አምላክ ባህሪ ተጠየቁ። እንዴት ነው አየኸው ወይ ሲባሉ ጊዜ እንዴት ላየው እችላለሁ? ላየውስ አይቻለኝም አሉ። ቀጥታ ጢሞቴዎስ ላይ ያለው የአምላክ ባህሪ ብለሽ ቅድም የጠየቅሽው ማለት ነው። አይሻላ ይሄ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም የነቢያቶችን አምላክ እንደሰበኩላችሁ ነው ማስረጃ የሚያሳያችሁ። በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል አላህ። በእውነትም ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትንም ነቢያት እውን ብለዋል አረጋግጦላችኋል ይላል። በቁርአን ላይ የማን አምላክ ነው ከቀደሙት ነቢያቶች ከተባለ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ አላህ ሱብሓነሁ ወተዓላ ራሱ ይናገራል። በጣም በርካታ ቦታ ላይ ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ፣ የአባቶቼን የአብርሃምን የኢስሐቅን የያዕቆብን መንገድ ተከትያለሁ በል ይላል። መንገዳቸው ምን ነበር ከተባለ ማካነ ለና አን ኑሽሪከ ቢላሂ ሚን ሸይ፣ ለእኛ በአላህ ላይ ቅንጣት ልናጋራ አይገባንም። አያቸው አይደል? እነዚህ ነቢያቶች ሁሉ ሲያመልኩት የነበረውን ያንን አንዱን አምላክ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው አምልኮ ያሉት። ያ አምላክ ዘላለማዊ ህያው ነው አሉ። በህያውነቱ ላይ ሞትነት የለበትም ለቅጽበት። ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም አምላክ ጋር። ስለ ራሱ ሲነግረን አምላክ አላህ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላክ ላይ ተመካ ይላል። ወተወከል ዐለል ዐዚዝ ረሒም አለዚ የራከ ሒነ ተቁም ወተቀሉበከ ፊ ሳጅዲን ሁወል ሐዩ ላ ኢላሃ ኢላሁ። እርሱ ለዘላለም ህያው ነው፣ በህያውነቱ ላይ ሞትነት የለበትም። እርሱ መለኮት ብቻ ነው የአምላክ። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ የሚገለጽ አይደለም።
ፈጣሪ የፍጡር ባህሪ የለውም። ፍጡር የፈጣሪ ባህሪ የለውም። አይ ፍጡርም ነው ፈጣሪም ነው ወይንም ደግሞ አምላክም ነው ሰው ነው ብሎ አይገለጽም። አምላክ እርሱ ለዘላለም አንድ ባህሪ ነው ያለው፣ እርሱም መለኮታዊነት ባህሪ ብቻ ነው። አምላክ ጌታ ብቻ ነው። አላህ ሱብሓነሁ ወተዓላ በጌትነቱ ላይ ባርነት የለበትም። አይ ስለኔ ብሎ ባሪያ ሆኖ መጥቶልኛል ብሎ ራስን መሸወር አያስፈልግም። አምላክ ኃያል ነው፣ አሸናፊ ነው። በዚህ ባህሪው በአሸናፊነቱ ላይ በኃያልነቱ ላይ ተሸናፊነት የለበትም። እነዚያ የፈጠራቸው ደካማ ፍጥረታቶች እርሱን የሚገርፉት የሚሰቅሉት የሚገድሉትና የሚቀብሩት አይደሉም በፍጹም። አያቸው አይደል? ይህ ነው። እሺ እሱ ልቀጥል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ወይም አብን ያየው እንደማይኖር ሊያየው መቼም ብሏል እና አሁን ይህን ጢሞቴዎስን ስትወስድ ለአምላክ መገለጫ የአምላክ ባህሪ ነው ብለህ ስትወስድ አሁን እዚህ ጋር ደግሞ መቼም ያየው የለም ግን በስሩ ያለው ወይም በቅፉ ያለው ልጁ እንደተረከው ይነግረናል። እሱን እንዴት ነው የምታየው? ያየው የለም ማለት እንጂ አያየውም አይደለም እያለ ያለው መቼም ማለት እኮ ያየው የለም ኦልሬዲ እኮ አልታየም፣ የአምላክ አልታየም። ትክክል ነሽ። ነቢዩ ሰለላሁ ዐለይሂ ወሰለም ያሉትም ይሄን ነው። አልታየም። አላህ ሱብሓነሁ ወተዓላ ነቢያት ሙሴ ራሱ ለማየት ሞከሩ። አይ እኔን ለማየት አትችልም ብሎ አስረዳው እንዴት ማየት እንዳልቻለም። አላህ ለምንድን ነው ለመሆኑ እንዳናየው ያደረገ? እንደው እንዳናየው ፈልጎ ነው? ላ አይደለም። እንደው እንዳናየው ሰስቶብን ነው እኛን? ላ አይደለም። ለምንድን ነው የሚለውን ሙሴ ጠይቆ ነበር። እስኪ ከሙሴ ልንገራችሁና ትረዳላችሁ ለምን ልናየው እንደማንችል። ለምን ልናየው እንደማንችል ሙሳ አላህ ስብሐነሁ ወተዓላ ቀን ቀጠሮ ሰጠው። 30 ሌሊት ከነቀናቶቹ ከእኔ ጋር ንግግር ታደርጋለህ ና ብሎ ቀጠረው። ወዋዕድና ሙሳ 30 ለይለተን ወአትመምናሃ ቢ10 10 ጨምረለት ሞላለት። ፈተመ ሚቃቱ ረቢሂ 40 ለይላ የጌታው የአላህም ቀጠሮ ለሙሳ 40 ሌሊቶች ሞሉ። ለ40 ሌሊት ሊያናገረው ወዴት ጠራው? ሲና ተራራ ላይ ጠራው። ሄደ ሙሳ ዓለይሂ ሰላም ሃሩንን አደራ ብሎ ለህዝቡ ጠብቅልኝ ህዝቦቼን አለው። ووعدنا موسى 30 ليلة وأتممناها ب10 فتم ميقات ربه 40 ليلة وقال موسى لأخيه هارون اخلفني في قومي موسى لوندم لهارون أدرى بهزبوتشي لاي تتكيهن اللي وأصلح أدرى بمكاكراتشو بالكامل نقر أدرك بقون أدرك ولا تتبع سبيل المفسدين يا أطفي وجهن من قد لا تكتل أدرى أياشو ولما جاء موسى لميقاتنا موسى بتستو كان كتروا الله سبحانه وتعالى بكتروا بوتاراي بمتا غزي متى موسى سينا ترارا لا هيدا وكلمه ربه ጌታው بالله አናገረው። የአላህ ንግግር በሰማ ጊዜ ሙሳ አለይሂ ሰላም በጣም ይማረካል። ይሄንን ለማየት ይፈልጋል። አላህ قال ربي أرني أنظر إليك ጌታዬ ሆይ አንዴ ለፍቀድልኝ አለ። قال لن تراني አሁን እኔን ማየት አትችልም አለው። አሁን እኔን ማየት አትችልም። አይ አትችልም ቀጥል አላለውም። በምሳሌ ሊያሳየው ነው። ለምን እንዳልቻለ ሊያስረዳው ነው በተግባር ማለት ነው። አይ አትችልምና በቃ ሄድ ሌላ ጊዜ ዳኛ ላ አላለውም። በምሳሌ ሊነግረው ነው። ወላኪን እንظر الى الجبل አለው። ነገር ግን እስኪ ፊት ለፊት ወደሚታየው የሚገኘው ትልቅ ግዙፍ ተራራ ወደ ሲና ተራራ ተመልከታ ነው። ሲና ተራራ እጅግ በጣም ግዙፍ ተራራ ነው። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ አለው። እኔ ለተራራው በምገለጥበት መንገድ እገለጣለሁ። የዛኔ ተራራው ተገልጬለት እኔን በማየት ላይ ከተቋቋመና ከጸና ፈሰውፈ ተራኒ አንተ እኔን ታየኛለህ አብሽር የዛኔ አለው። ገብታችኋል? ከእርሱ ጠንካራ በሆነ ፍጡር ምሳሌ እያደረገለት ነው። ይሄ ጽኑ የሆነ ከአንተ የበለጠ ጠንካራ የሆነ ተራራ ልገለጥለትና አቅሙ ኑሮት የኔን መገለጥ ከተቋቋመ ከቻለ አንተ የዛኔ ታየኛለህ አለው። فلما تجلى ربه للجبل جعله دكا ጌታውም አላህ ሱብሓነሁ ወተዓላ ለተራራው በሚገለጥበት መንገድ በተገለጠ ጊዜ ድርምስምስ ወጣ። አመድ ሆነ። ተራራው መቋቋም አልቻለም። የአላህ ነው ይገለጥ። ሙሳም በዚህ ጊዜ ወኸረ ሙሳ ሳኢቃ ሙሳም ራሱን ስቶ ወደቀ፣ ፌንት በላ። ከዚያም አላህ ሱብሓነሁ ወተዓላ ሙሳን አስነሳው። ፈለማ አፋቀ ሙሳም በአንሰራራና በተነሳ ጊዜ የማይገባውን ጥያቄ እንደጠየቀ ተረዳ። ሙሳ ቃለ ሱብሓነከ አምላክ ያላህ ሆይ ጥራት ይገባ፣ የማይገባኝን ጥያቄ ነው የጠየቅኩት። ቱብቱ ኢለይከ ከእንዲህ አይነት ጥያቄ ንስሐ አድርጌያለሁኝ ወደ አንተ። አሁን እንደማልችል ተረዳሁኝ አለ። ከእኔ የበለጠ ጠንካራ የሆነው ፍጡር ይሄ ተራራ
የአንተን መገለጥ መቋቋም ካልቻለ እኔ ደካማይቱ እሺ አካል እንዴት ብዬ ነው መቋቋም የምችለው? አሁን ስለማልችል እንደሆነ ተረዳሁኝ። ሰስቶበት አይደለም አላህ ሱብሓነሁ ወተዓላ ሙሴን ላለማሳየት፣ እኛንም ሰስቶብን አይደለም። እርሱን ላለማሳየት ሳይሆን እኛን ስለማንችል ነው። ለምን ከተባለ አላህ ሱብሓነሁ ወተዓላ ፈጣሪ ነው። እኛ ደግሞ ምንድነን? ፍጡሮች ነን። ፈጣሪ ለፍጡር ያ ማለት የማይጠፋ ዘላለማዊ ማንነት ያለው ነው ባህሪው እርሱ። እኛ ደግሞ ጠፊና ጊዜያዊ ማንነት ያለችን ባህሪ ነች። ያ የማይጠፋ ዘላለማዊ ማንነት ያለው አምላክ ጠፊና ጊዜያዊ ለሆነችው አካል ቢገለጥ ትጠፋለች፣ ታልቃለች። ታዲያ ጀነት ስንገባስ የዛኔ የማይጠፋ ዘላለማዊ ማንነትን ያላብሰናል። የዛኔ ማየት እንችላለን። ዛሬስ? ዛሬ አንችልም። አካላችን ደካማ ነች፣ የምትጠፋ ጊዜያዊ ነች። ጀነት ስንገባ ግን ይሄ አካል አይደለም፣ የማይጠፋ ዘላለማዊ ማንነትን የተላበሰ አካል ነው ይዘን የምንገባው። የዛኔ ታዩታላችሁ። ገታችኋል? ለዚህም ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያማ፣ እናንተም የትንሣኤ ቀን በገነት ጌታችሁን አላህን የዛኔ ታዩታላችሁ አሉ። ይሄ ነው አላህ በቁርአን ላይ ሲናገር ውጁሁ የውመኢዝን ናዚራ ኢላ ረቢሃ ናዚራ፣ ፊቶችም የዛኔ ያበራሉ። የጀነት ሰዎች ፊት ብርሃናማ ፊት ይኖራል የጀነት ሰዎች ሲገቡ ጊዜ። ይሄ እንደ ምድራዊ ፊት እንዳይመስላችሁ። ያንን መጠኑን ሲገልጹ የብርሃኑን የአንድ ሰው የጀነት ፊቱ ብርሃኑ ይህን ዓለም ያበራል። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለው አነ ሑረል ዐይን እጠለዐት ሚነ ሰማዕ ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ። የጀነት አንዲት ሴት ወይንም የጀነት አንድ ሰው ከሰማይ ወደ ምድር ብቅ ቢል በፊቱ ብርሃን ዓለሙን ባበራው ነበር አሉ። ምን አይነት አፈጣጠር ነው ታዲያ? እንደ ምድራዊ ፊት ነች ወይ? ላ አይደለችም፣ አይገናኝም። ይሄ ፊት ዛሬ ይሄን ዓለምን ሊያበራ ይችላል? ምንም ያበራ አያስ ባርለ። ነገር ግን የዛኔ ወደ ጀነት ሲገቡ ጊዜ ሙስሊሞች ይዘውት የሚገቡት ፊት ዛሬ ፀሐይ ልክ ዓለምን እንደምታበራ ሁሉ ዓለምን ሊያበራ የሚችል ማንነት ነው ፊታቸው ብቻ። ሌላው መላው አካላታቸውም እንደዚያው ነው። ጀማዓ ኑሩሁም የስዓ በይነ አይዲህም ወቢአይማኒህም፣ ብርሃናቸው ከፊታቸውም ከቀኛቸው ከግራቸው ይሄዳልም እያለ አላህ ይናገራል ስለ ጀነት ሰዎች አካል። የማይጠፋ ዘላለማዊ ማንነት አለመብላት ይችላሉ። አይኔ ሳልበላ ለዘላለም መኖር ፈልጋለሁ ቢል የጀነት ሰው ይሄ አቅሟለሁ። ታዲያ የምድራዊ ሰው ይሄን ትችላለች ወይ? ላ አንድ ቀን ሳትበላ ቆየህ ትራባለህ፣ በሁለተኛው ቀን ልትወድቅ ትችላለህ። መብላት ከፈለገ የጀነት ሰው ፍቃዱ ነው፣ ለመደሰት እንጂ ስለ ተራባ አይደለም ይበላል። ልብ በሉ አህሉል ጀና ያእኩሉን ወየሽረቡን እያለ ይናገራል እና አላህ በቁርአን ላይ ወአነከ ላ ተዝመዑ ፊሃ ይላል። አደምን ሲያስገባው ጊዜ አንድ ብሎ ደስታ ለማግኘት እንጂ ስለተራባ አይደለም፣ ስለተጠማ አይደለም። አላህ ቃል በቃል በቁርአን ላይ በጀነት ውስጥ አትጠሙም አትራቡም እያለ ይናገራል። ወጣትነታቸው ያረጃል ወይ ከጊዜ ወደ ጊዜ በቆዩ ጊዜ? ላ አያረጁም። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ይናገራሉ። አንድ የተፈጠሩበትን ማንነት ይዘው ለዘላለም የሚኖሩ ናቸው። ውበታቸው ግን በየጊዜው እንዳውም ይጨምራል። አቡ ሁረይራ ምን አለ? የምድር ሰው እድሜው በጨመረ ቁጥር የፊቱ ውበት እየረገፈ እንደሚሄድ ሁሉ የጀነት ሰው በጀነት ውስጥ ያለው ኑሮ ጊዜው በጨመረ ቁጥር ውበቱ እየጨመረ ይሄዳል። በተቃራኒ እያለ ይናገራል። እያሰላም ይሄ ነው እንግዲህ ጀነት ሲባል ጊዜ ብዙ ጊዜ እንደ ምድራዊ ህይወት ነው ገዛ ሄደ የሚቀጥሉት ይሏቸዋል አይደለ? ሴት ልጅ የወር አበባ አታይም። ሰው እዚያ ሽንት ምናምን ይሄ ካካ የሚባል የላቸውም። አካላቸው ምራቅ የሚባል አክታ የሚባል ንፍጥ የሚባል የወር አበባ የሚባል የለም። ይሄ ቆሻሻ ነገር አላህ ቃል በቃል ሴቶችን ሲገልጻቸው በተለይ ሙጠሐራ እያለ ይገልጻቸዋል። ንጹሖች ሆኖ ይገባሉ ወደ ጀነት እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን ወላ የተገየጡን ወላ የትፉሉን ወላ የብስቁን ወላ የተኸመጡን፣ የጀነት ሰዎች ይበላሉ ይጠጣሉ አሉ ከፈለጉ። ነገር ግን ሽንትና ካካ የሚባል የለም ከነርሱ ዘንድ አሉ። ምን አይነት ሰው ነው? ከምድር ሰው ጋር እንዴት ነው የሚገናኘው? እዚህ ከበላህ የግዴታ ሸነው ታወርዳታለህ ሂደህ እዛ እንደዛ ብለው ሂሳብ የለውም። ሰሓቦች በዚህ ጊዜ ግን ጠየቁ፣ አንተ የአላህ መልክተኛ በልተን ጠጥተን መጸዳጃ ቤት ማንሄድ ከሆነ ያ ይበላ ነው እንዴት ሊሆን ነው ብለው ጠየቁ። ነቢያችን ሰለላሁ ዐለይሂ ወሰለም ያማ በአንድ ነገር ይወገዳል አሉ። አንደኛ ምንድን ነው? አንዴ ማግሳትን ያገሳቸዋል። ሁለተኛ ደግሞ ከሰውነታቸው የሚወጣ ከሚስክ ጠረን የበለጠ ሽታ ያለው ደስ የሚል ጠረንና መዓዛ ባለው ላብ አንድ ያልባቸዋል፣ በዚያ ይጠፋል ብለው ተናገሩ። ምን አይነት ሰው ነው ይሄ? ምራቅ አክታ ምናምን የለም ብለው ቃል በቃል ተናግረዋል። እንዲህ አጸያፊ ከሰው ልጆች የሚወጡ ቆሻሻ ነገራቶች የሉም እዛ።
ይህን ይመስላል። ስለዚህ የምድራዊ ሰው እና የዛ የጀነት ሰው በፍጹም የሚገናኘው አይደሉም። እሺ ከላይ ኪያ ሰላም ኪያ እንዴት ነሽ? ደህና ነሽ? ይሰማሻል? አሎ ኪያ ኔትወርክ ችግር ነው። ይሰማል? ይሰማል። ችግር እሺ እሺ እና ሁሱ መላእክት አትሆኑም ማለት ነው። እናንተ ሰው ናችሁ ስትሞቱ እንደ መላእክት የሚል ነው አይደል? እንጂ መላእክት ሆናላችሁ አይደል? እንደና የኛው ይሄ እንደ የሚለው ማመሳሰል ነው። መጽሐፍ ቅዱስ ራሱ መላእክት ሆናላችሁ ሳይሆን እንደ መላእክት ሆናላችሁ ነው አይደል? እንደ መላእክት ሲባል ከባህሪ አንፃር ለምሳሌ መላእክት እንደ መላእክት ነው የምንሆነው ተመስገን። አይዋ እንጂ መላእክት ሆናላችሁ የሚል የለም አይደል? እንደምትለው አለቅ ፖይንት አለች። እንደሚለው ደግሞ ማመሳሰል ነው። ማሂ እንደ አንበሳ ነች ብላ አንበሳ ነች ማለት ነው አይደል? እግዚአብሔር እንደ አንበሳ ነው ይላል። እንደሚለው ማመሳሰል እንጂ እግዚአብሔር አንበሳ ነው ማለት ነው አይደለም። መጽሐፍ ቅዱስ ላይ ምን ይላል ትሰሚያለሽ? አንድ ሻራማ ያስፈልጋል። ከላይ ያለችን እንቀጥላለን። መጽሐፍ ቅዱስ ላይ ለስተሽ ማስረጃ ለምሳሌ ትንቢተ ኢሳይያስ ምዕራፍ 42 ላይ እግዚአብሔር ምን አለ? ምጥ እንደያዛት እርጉዝ ሴት እጮሃለሁኝ አለ። እንደ ብሎ ራሱን አመሳሰለ ከእርሷ እግዚአብሔር ምጥ ያዘው ምሳሌያዊ ንግግር ነው። እሱንቶ እንደ የሚለው ማመሳሰል እንጂ ያንን ነገር እንዳው በሁኔታው ነው ማለት አይደለም። እንደ መላእክት ትኖራላችሁ ሲባሉ ክርስቲያኖች መላእክ ሆነን እንኖራለን ብለው ተረድተውታል። እንደ የሚለው ተረዱ እንጂ ማመሳሰል እኮ ነው። እንደ አንበሳ ከተባለ ያ ሰው አንበሳ ነው ማለት አይደለም። አይ እኮ እኛ ተረድተናል። እሱ ምን አለ መሰለህ፣ ግን እኛ አሁን ለምሳሌ አሁን እናንተ ከፈለጋችሁ ትበላላችሁ፣ ከፈለጋችሁ አትበሉ፣ ከፈለጋችሁ ተጠጣላችሁ፣ ከፈለጋችሁ አትጠጡ፣ መብታችሁ ነው። ዘና ፈታ እያላችሁ ግን እንደምትኖሩ ነው እየነገርከኝ ያለኸው። ግን እሳ መጸዳዳት መጠቀም ደግሞ እነዚህ ለምሳሌ ቆሻሻ ነክ ነገሮች እንዳይደሉ እየበላ እየጠጣል ቆሻሻ ነገሮች የሉም። ጉድ እኮ ነው። መግባት ከተቻለ ሀሳብ ደስ በዛ ላይ ደግሞ ሰው ነው። እሺ አዳምጪ። እንደ መጽሐፍሽ ከፈለጉ መላእክቶች መብላት እንደሚችሉ አሳይሻለሁ። ችግር የለውም። መላእክቶች ከፈለጉ ይበላሉ። መላእክት የበሉት መና ነው የበሉት። መና በደንብ እንደበሉ አሳይሻለሁ። ይቻላል። ኪያ ትቀጥል። አንዴ መላእክቶች ከፈለጉ መብላት እንደሚችሉ አሳይሻለሁ። እንጀራ እዛው። እሺ ኪያ ቀጥይ። እሺ እኔ ምንም ጥያቄ አልፈልግም። ካታችን ብዙ ጊዜ እከታተላለሁ። ዝም ብዬ ሻዲያ ማለት ብቻ ነው ፈልገው። እሺ የብለን ቃል አብረሽ የተከተልሽ በል። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚመሰክረው የሆነ የምስክር ቃል ነው። በነቢያቶችም ዘመን ይሄን ምስክር ያስመሰክሯቸው ነበር። ማንም ሰው ወደ ኢስላም መግባት ሲፈልግ ትርጉሙ ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ስለዚህ ነው አንድ ሰው እስልምና በመቀበሉ ምን ያገኛል ከተባለ በሰለመበት ቀን የኃጢአቱን ሁሉ ስርየት ያገኛል፣ ምህረት ያገኛል። በሰለመበት ቀን ያለፈው ኃጢአት ሁሉ ይማርለታል፣ ከኃጢአቱ ሁሉ ነፃ ይወጣል። ማስረጃ ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ቃል በቃል ምን ይላል? ራሱ ሲናገር ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ እያለ ይናገራል።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ሌላው ነገር አንድ ሰው እስልምናን በመቀበሉ ይህን ካገኘ በምድራዊ ህይወቱ ለኃጢአቱ ምህረትና ስርየትን ካገኘ በቀጣዩ ዓለምስ ምን የተስፋ ቃል ተሰጥቶታል በቁርአንና በሐዲስ ላይ ከተባለ በቀጣዩ ዓለም አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ በቁርአን ላይ የዘላለማዊ ህይወትን ሊሰጠው በዚያም ላይ ገነትን ሊያወርሰው ቃል ገብቶለታል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ልክ እንዲሁ ማስረጃ የቁሉ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ፊ አወል ሰፍሓ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም። አምላካችን አላህ ምን ይላል? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህን ቃል እውነት ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የብነል ኸጣብ አይ ዑመር ብነል ኸጣብ ኢዝሀብ ወናዲ ፊናስ አነሁ ላ የድኹሉል ጀነተ ኢላ ነፍሱን ሙስሊማ። አንተ ዑመር ብነል ኸጣብ ሆይ አሉት፣ ሂድና በሰዎች መካከል ይሄን አውጅ፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አውጅ በሰዎች መካከል አሉት። ስለዚህ አንድ ሰው ሙስሊም በመሆኑ ምክንያት ነገ ከሞት በኋላ የዘላለማዊ ህይወት እንደሚያገኝ ገነት እንደሚያገኝ አላህ ስብሐነሁ ወተዓላ ራሱ ቃል ገብቶለታል። ነብዩ ሰለላሁ ዐለይሂ ወሰለም ይህን ነገር ቃል ገብተዋል። ይህን ይመስላል። እሺ አንድ ሰው እስልምና ከተቀበለ በኋላ ከእርሱስ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት፣ ለእርሱ አምልኮን እየሰራ መኖር። በምን መንገድ? አምላክ በነብዩ ሰለላሁ ዐለይሂ ወሰለም ባወረደው ህግና ስርዓት ቁርአንና ሐዲስን መሰረት አድርጎ ያንን በመማር ይህን የአምላክን ህግና ስርዓት እየፈጸመ ይኖራል በህይወት ዘመኑ። እስከ መቼ ድረስ? እስከ ህይወቱ ፍጻሜ። ማስረጃ የቁሉ ስብሓነሁ ወተዓላ ፊ አኺር ሱረት አልሂጅር ወዕቡድ ረበከ ሐታ የእትየከል የቂን፣ ሞት እስኪመጣብህ ድረስ እኔ ጌታህን አላህን ተገዛ ይላል። ቁል ኢኒ ኡሚርቱ አን አዕቡደ ላህ ሙኽሊሰን ለሁ ዲን ወኡሚርቱ ሊአን አኩነ አወለል ሙስሊሚን። ሙሐመድ ሆይ ለሰዎች እንዲበላቸው ይላል። ፈሰሊ ሊረቢከ ወንሐር ይላል። ሙሐመድ ሆይ ለእኔ ለጌታህ ብቻ ስገድ እያለ ይናገራል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን አለ። ሙሐመድ ሆይ ስግደቴም፣ መስዋዕቴም፣ ህይወቴም፣ ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በላቸው እያለ ይናገራል። ለእርሱ በዚህ መን በፍጹም አጋር የለውም፣ እኔም ለዚህ የመጀመሪያ ታዛዥ ላይ በላቸው እያለ ይናገራል። እሺ ይህን ይመስላል። የመጀመሪያው ትእዛዝ ምንድን ነው? ሶላትን መስገድ የሚለው ነው። ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ በአቅራቢያሽ የምታገኛቸው ሙስሊም ልጆች ካሉ እነሱ ስለ ሶላት አሰጋገድ እንዲያስተምሩሽ በተግባር እንደዛ ቢሆን ይመረጣል። ከዚያ በኋላ እነሱን እያየሽ ከእነርሱ ጋር መስገድ ትችላለሽ። ከሌሎች ደግሞ ከላይ ያለችው ልጅ ጓደኛሽን ሶላት አሰጋገድ አስተምሪ በያት፣ ሶላት መስገድ ትጨምሪያለሽ። እሺ ኢስላማዊ ትምህርት እንድትማሪ ደግሞ ከላይ ያለችውን ልጅ ዛህራን ፎሎ አድርጋት፣ ግሩፕ ታስገባሻለች፣ በውስጥ ታናግሪያታለሽ። የቴሌግራም ቁጥርሽን ስጫት። እሺ ፎሎ አድርጋታለሁ። ይሄ ዛህራን ነግራካለሽ። አመሰግናለሁ። እንዴት ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። طهور ان شاء الله حسين الله يشفيك. يا انت فولو አድርጌሻለሁ በውስጥ የቴሌግራም ቁጥርሽን ላኪልኝ። አላህ ጽናቱን ይስጥሽ። ደስ ብሎኛል ስለምናሰለፍ ይገብ እሺ ማውራት ትችላለህ? ይቻላልሽ። አሁን እኛ እግዚአብሔር የምንለውና እናንተ አላህ የምትሉ አንድ እንደሆነ ታምናለህ? እኛ እግዚአብሔር የምንለውና እናንተ አላህ የምትለው አንድ አይደለም። ቅድም አንድ አርግታት እያወራክ ነበር። እግዚአብሔርና አላህ አንድ ናቸው ብዬ ምሳሌ እናንተ አላህ የምትለውና እኛ እግዚአብሔር የምንለው ከኔ ጋር አልነበርሽም። ሻርዳጅ የአምላክን ባህሪያቶች ብላ ያለ ማመሳከል እየጠየቀች ነበር። አምላክ ማን ሊሞት የማይሞት እንደሆነ ስትጠይቅ ነበር። አዎ የማይሞት ነው አምላካችን በተሻ በዛ ማንም ሊቀርበው በማይችል ብርሃን ይኖራል አለች። አዎ እንደዚያ ነው ብዬ እየነገርኳት ነው። የአብርሃም አምላክ ነው ወይ? አዎ አልኩኝ። በስም ደረጃ እግዚአብሔር ምናምን ብላ አልጠየቀችም ልጅት። እሺ ያ ነው። አንቺ እግዚአብሔርን አምላክ ብላ የነገረች ማን ነው? ኢየሱስ ክርስቶስ አምላካችን እግዚአብሔር ነው ብሎ አስተምሯል ብሎ ናም ሲጀመር እግዚአብሔርና
እግዚአብሔር አብ ነው፣ ኢየሱስ ክርስቶስ ደግሞ ወልድ ነው። በመለኮት አንድ ናቸው፣ በስራ ነው የሚለየው። ኦኬ እሺ። በመለኮት አንድ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኔና አብ አንድ ነን ይላል። የሚለያየው ነገር የለም። በመለኮት አንድ ናቸው የሚላል ወይ ነው ጥያቄ? መለኮታቸው አንድ ነው፣ እኔና አብ አንድ ነን ይላል። በመለኮት አንድ ናቸው የሚል ቃል አለ ወይ ነው ያልኩት። አንድ ናቸው፣ 10 ናቸው፣ 80 ናቸው፣ 6646 ናቸው ሳይሆን በመለኮት አንድ ናቸው ወይ የሚል ጥቅስ አለ ወይ? ተመልሼ እመጣለሁ። ተጠርቻለሁ። የጌታ ሰው እሺ። ከላይ ያለው ልጅ ኦሮሞ እኮ አካምቡልቴ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አካም አሎ ወላሂ በጣም ደስ ብሎ ነው ገባው። ማሻአላህ ገለተው እና በቃ አላህ ጨምሮ የኑቅና እስቲ በቃ እኔም ዱዓ ያርግልኝ። እሺ ማሻአላህ። እሺ አላህ ያሽርህ፣ አላህ ይጠብቅህ። እሺ ሃይ ዲፋንዳ ላሲዘህ ታቸው ወላጆች ወንድማች። እሺ ሙሐመድ محمد نعم سلام ነው محمد وصو نعم السلام عليكم وعليكم السلام ورحمة الله وبركاته. አማን ነው፣ ሰላም ነው። የሆነ ልጅ ፈልጎ ነው፣ ክርስቲያን ልጅ ነው። አብረን ነው የምንኖረውና ዱባይ የሆነ ሩማችንና ያው ትንሽ እያከራከረን ስለሆነ እሱም ይከታተልሃልና ላገናኝህና አውራውማ። መርሐባ ይዛን እሺ አገናኝስ ላገናኝህና እንካ። እሺ ባንካ እሺ ኮሜንት ላይ ፎሱ ከፍተና ካለ ማን ነው የከፈተ? እሺ አይ ሰላም ነው ወንድማይ። ሰላም ነው። ማን ነው? አለን እግዚአብሔር ይመስገን ደህና ነህ? እሺ ጥያቄ ኖረኝ ነበርና ያው እንድታብራራልኝ ፈልጌ ነበር። እሺ ጥያቄ ምንድን ነው? መጠየቅ ይቻላል? ያው በእናንተ ውስጥ ነው። እኔ ግን ያው ማለት ውስጡን አውቄ አይደለም፣ ግን ተቅርታ ጋር ያው ማለት አንተ እንድታብራራው ስለፈለኩ ነው። ሱራ 7:206 ላይ ያወጣል። ሱራ 7:206 መርሐባ ታዛዥ ነኝ ላውጣለህ። ሱራ 7:206 አይዞህ አመሰግናለሁ። ሱራ 7:206 ላይ إن الذين عند ربك لا يستكبرون عن عبادته ولا يستحسنون إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون له እነዚያ ከጌታህ ዘንድ ያሉት እያለ እየተናገረ ነው። እነዚያ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወድሱታል፣ ለእርሱም ብቻ ይሰግዳሉ ይላል። እሺ ለገሃነም የሚገቡት ምን አይነት እንደሆነ እዛው ላይ ገለጸ። ምን ይላል? ለእነርሱ ልብ አላቸው ግን አያገናዝቡም ማለት፣ ለእነርሱ አይን አላቸው ግን አያዩም ማለት፣ ለእነርሱ ጆሮ አላቸው ግን አይሰሙበትም ማለት። ስለዚህ አምላክ በነቢይ በኩል የሚያወርደውን ቃል እነዚህ ሰዎች ማየትም መስማትም ማገናዘብም አንፈልግም ብለው አሻፈረኝ ብለው የሸሹ ሰዎችን ነው እየተናገረ ያለው። ለገሃነም የተባሉት ገብቶሃል አይደል? ለገሃነም የተባሉት ምን አይነት ናቸው? ጆሮ አላቸው አይሰሙም ማለት፣ እዚያው አንቀጽ ላይ የሚገርም አይን አላቸው አያዩም ግን አለ፣ ልብ አላቸው ግን አይገናዘቡም ማለት። እነዚህ ወዴት ሊሄዱ ይችላሉ? ወደ ገነት ይሄዳሉ ከተባሉ ላይ ሄዱ
ወደ ገሃነም ነው የሚሄዱት። በዚሁ አንጻር አንቀጹ እየተናገረ ያለው ምንድነው? ጆሮ ተሰጥቶት የሰማ የአምላክን ቃል በአይኑ እንዲሁ ያየ ልክ እንዲሁ አምላኩን በብቸኝነት የተገዛና ያመለከ በልቡ አስተንትኖ ይሄ ሰው ወደ ገነት እንደሚሄድ እየተናገረ ነው። አንጻራዊ እዛው ላይ ማለት ነው። በሌላ ቁርአን ላይ አላህ ሱብሓነሁ ወተዓላ በሌላ ቦታዎች ላይ ይናገራል። ሰዎች ጀነትና ጀሃነም ሊገቡ የሚችሉት በስራቸው እንደሆነ ምድር ላይ በኖሩበት ቆይታ ጊዜ አምላክ በነቢይ በኩል የላከውን ህግና ስርዓት ተከትሎ የሰራ ጀነት ይገባል። ያን አሻፈረኝ እምቢ ያለ ደግሞ ገሃነም ይገባል። ማስረጃ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ፈዙቁ ልዓዛበ ቢማ ኩንቱም ተክሲቡን ይላል በቁርአን ላይ። የገሃነምን እሳት ቀመሱ ይባላሉ ስትሰሩ በነበራቸው ስራ። የስራቸው ውጤት ነው ገሃነም። እነዚህም ሰዎች እዛው ላይ ስናስተውል ጊዜ አይሰሙም እያለ ይናገራል። አያዩም፣ አያገናዝቡም ማለት ሰጥቷቸው ነበር። አላህ ጆሮ ልብ ሰጥቷቸው ነበር፣ አይን ሰጥቷቸው ነበር። ግን ያን አንሰማ። እሷን ማን ያገባታል የሚለው ጥያቄ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው የማግባት ቢፈልግ ሌላ ተጨማሪ ማግባት እንደሚችል አቅሙ ካለው፣ ለምሳሌ ማትወልድ አገባ ሰው ይፍታት ብሎ ኢስላም ያስተምራል ወይ? ላ አይደለም። ይሄ ሰው የማስተዳደር አቅሙና ችሎታ ካለው ሌላ ሁለተኛ ማግባት ይችላል። ያች እንዳለችው ነው ማለት ነው። ያችን ዱዓ ያደርጋል ሰውየው፣ እርሷም ዱዓ ታደርጋለች። ሰበቦችን አድርሰው መውለድ የሚችሉበትን መንገድ መቀጠል ይችላሉ። ይሄ ነው። እሺ ወንድማችን አመሰግናለሁ። መርሐባ። ሌላ ጥያቄ የለኝም። ለዛሬ የተለያዩ ይበቃኛል። እሺ ዲያራ ዲዮር ሰላም እሰማለሁ። ይሰማል። አቀጥ እሺ እንዴት ነህ? ደህና አልሐምዱሊላህ። እንድታስተምረኝ ፈልጌ ነበር። እሺ ክርስቲያን ነሽ አይደል? አዎ። እሺ አዳምጪኝ። እሺ እሺ እሺ። የመጀመሪያ ልማረው የሚገባ የሰው ልጅ ምንድን ነው ከተባለ የፈጠረንን አምላካችንን ማወቅ ነው። ለምን መጣን እዚህ የሚለውን በቀጣዩ ላይ እንሄዳለን። ለምን ፈጠረን እርሱ የሚለውን እንሄዳለን። ገብታችኋል? አምላክ አላህ ስብሐነሁ ወተዓላ ስለ እርሱ እንድናውቅ ዘንድ የዚህ ዓለም ፈጣሪ ከመካከላችን እኛን የሚመስሉ ነቢያት ተብለው የሚጠሩን መርጦ በመልአክ በኩል ወይንም በቀጥታ አናግሯቸው የደነገገላቸው ሕግና ስርዓት አለ። ያን እንዲከተሉ የሰው ልጆችንም እነዚህ ነቢያት የተባሉ አካሎች እንዲያስተምሩ አምላክ አዟል። አምላክ አላህ ስብሐነሁ ወተዓላ በነቢያቱ በኩል አንድና ብቸኛ የሆነ አምላክ እንደሆነ አሳውቋቸዋል። ለእርሱ በአንድነቱ ላይ ሁለትነት ሶስትነት አጋር እንደሌለው አሳውቋቸዋል። አምላክ በእነዚህ በነቢያት በኩል ለዘላለም ሕያው እንደሆነ ሊሞት የማይችል አምላክ ወይንም መሞት የማይገባ አምላክ እንደሆነ ይነግራቸዋል። በእነርሱ በኩል የደነገገላቸውን ብቸኛው መለኮታዊ ሃይማኖት አለ፣ ኢስላም እንደሆነ ይነግረናል። አላህ በነቢያት በኩል የደነገገውን ሃይማኖት ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ ነው አምላክ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት ትክክለኛ ሃይማኖት እስልምና ነው እያለ ይናገራል። ይህን እስልምናን ተከተሉ እያለ በበርካታ ቦታ ላይ ያዛል። ነቢያቶችንም ያዛቸዋል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል አላህ። አደራ ባሪያዎች ሆይ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ይናገራል። ነቢያቶችም ይሄንን ይሰብካሉ። ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህን መንገድ እንድንከተልም አዘዋል ነቢያቶች። የዚህ ታዲያ የሃይማኖት የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው አሉ ነቢያቶች። ምን እንድናደርግ አዘዙን ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩት የሚል ትእዛዝ ነው ይዘው የመጡት። ለምሳሌ ኑሕን ብንወስድ ምን አለ ኑሕ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ኢዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ።
ኑህ ምን አለ ለህዝቦቹ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማን ተነሳ? ሁድ ተነሳ። ሁድ ማንን አስተማረ? ምን ሰበከ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ወደ ዓድ ነገዶችም ሁድ የሚባልን ነቢይ ያስነሳሁላቸው ላኩላቸው አላምላክ አላህ። ምን አስተማረ ይሄ ነቢይ ከተባለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊሕ የሚባልን ነቢይ አስነሳ። صالح من استمر وريت استلاكه قال سبحانه وتعالى وإلى ثمود أخاهم صالح قال يا قوم اعبدوا الله ما لكم من إله غير هذا. نبيات الله سبحانه وتعالى ودا ثمود نقدم صالح الله كله شهلا ارسم من على شوف زوجه هوي አላህን በብቸኝነት ተገዙ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማንን አስነሳ? አብርሃምን አስነሳ። አብርሃም ታዲያ ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብሎ ግን አላቆመም። በአዳም ልኮ የተሰራበት ዘመን ስለነበር ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። ያ ሰላም እናንተ ከአላህ ውጭ የምታመልኳቸው ሁሉ ግን ጣዖቶች ናቸው ብሎ ገለጻቸው። ወተኽልቁነ ኢፍካ በራሳችሁ ጊዜ ቅጥፈትን ፈጥራችሁ ነው አላቸው። አማልክት ናቸው ያላችኋቸው ከአላህ ውጭ የራሳቸው የሰው ልጆች ፈጠራዎች እንጂ በፍጹም አምላክ አይደሉም አለ አብርሃም። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይ ሊለግሷቸው ሆነ ሊነሷችሁ አይችሉም፣ አቅሙ የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። አላህን በብቸኝነት ተገዙት አለ። ስለዋለላችሁም ጸጋ እርሱን ብቻ አመስግኑት፣ እርሱንም ብቻ ተገዙ፣ በምትሞቱም ጊዜ የምትመለሱት ወደ እርሱ ነው አላቸው ይላል። በዚያው ጊዜ በአብርሃም ጊዜ ማንን አስነሳ? ሎጥን አስነሳ፣ እርሱም ይህንኑ ሰበከ። በዚያው ጊዜ ማንን አስነሳ? ኢስማኤልን አስነሳ፣ እነርሱም ይህን ሰበኩ። እነ ኢስሐቅ ተነሱ፣ እነ ዮሴፍ ተነሱ። ዮሴፍ ዓለይሂ ሰላም ዮሴፍ ምን ሰበከ ከተባለ ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዓለይና ወዓላ ናሲ ወላኪነ አክሰረ ናሲ ላ የሽኩሩን አለ። ዮሴፍ ምን አለ? ወተበዕቱ ሚለተ አባኢ ኢብራሂመ ወኢስሐቅ ወያዕቁብ እኔ የአባቶቼን መንገድ ተከትያለሁኝ። የማንን? የአብርሃምን፣ የኢስሐቅን፣ የያዕቁብን። ምን ነበር መንገዳቸው? ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ አለ። እኔና እነዚህ የጠቀስኩላችሁ አባቶቼ ቅድመ አያቶቼ እና አብርሃም እና ኢስሐቅ እና ያዕቁብ በአንዱ በአላህ ላይ የምናጋራ አልነበርንም አለ። አለቀ። አንዱን አምላክ በብቸኝነት የምናመልክ ነን። ዛሊከ ሚን ፈድሊላሂ ዓለይና አለ። ይህ አላህ በእኛ ላይ የዋለልን ከዋለልን ጸጋና ትሩፋት ነው። ወዐለ ናስ ይህን ጸጋ በበርካታ ሰዎችም ላይ ውሎላቸዋል። ወላኪን አክሰር ናስ ላ የሽኩሩን ነገር ግን አብዛኞቹ ሰዎች ይህን ጸጋ አያመሰግኑም አለ። አልሐምዱሊላህ ዐላ ኒዕመት ልእስላም፣ አልሐምዱሊላህ ዐላ ኒዕመት ተውሒድ። አላህ ተውሒድን ስለሰጠን ኢስላምን ስለሰጠን ከምንም በላይ እናመሰግነዋለን። እንደ አጠቃላይ ይህን ሁሉ ሰበኩ ነቢያቶች። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ሲያስነሳቸው ጊዜ ይህንኑ ሰበኩ። ከእርሳቸው በፊት ዒሳ ዐለይሂ ሰላም መሲሁ ማንን ሰበከ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብሎ ሰበከ። ልክ እንደነ አብርሃም፣ እንደነ ኢስሐቅ፣ እንደነ ያዕቁብ በእስራኤል ምድር ላይ አላህ ያስነሳው እርሱ ተአምራዊ በሆነ መንገድ አስገኘው። ያለ ወንድ ከሴት ብቻ አላህ ስብሐነሁ ወተዓላ ፈጠረው። ከማን? ከጻድቋ ከማርያም። ማርያም ጻድቅ ነች ብሎ አላህ ቃል በቃል በቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ቦታቸው ምንድን ነው? እነዚህ አቃሎች በኢስላም የሚለውን እንገራቸው። ማርያም ጻድቅ ነች ተብላ ብቸኛዋ በቁርአን ላይ የተጠቀሰች ሴት እርሷ ነች። ሲጀመር ስሟ በቁርአን ላይ የተጠቀሰች ብቸኛዋ ሴት እርሷ ነች። ጻድቅ ነች ብሎ አላህ በቁርአን ላይ ጠቅሷታል። ወኡሙሁ ስዲቀቱን አለ፣ እናቱ ግን ጻድቅ ነች አለ። ሌላስ ንጽሕት ነች ተብላለች በቁርአን ላይ። ንጽሕት ነች፣ ንጹህ ነች። አምላክ አላህ ስብሐነሁ ወተዓላ ነው ያነጻት። ለዚያውም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። መልአኩ ጅብሪል መጥቶ ምን አላት? እነሆ አምላክሽ አላህ መርጦሻል፣ የተመረጠች ነች እርሷ። ወስጠፋኪ ወጠሀረኪ እንዲሁም ደግሞ አንጽቶሻል፣ ንጽሕት ነሽ አላት። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችም ሁሉ ተመርጠሻል አለች። በእርሷ ዘመን ከዓለማት ሴት እንደ እርሷ የጸደቀ ማንም የለም ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን አሉ? ስለ ምድራዊ ህይወቷ የተናገሩትን፣ ስለ ቀጣዩ ዓለም ህይወቷ የተናገሩትን ልንገራችሁ። ሁለት ሐዲሶች ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ምድራዊ ህይወቷ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዕ ወሁም መርየም ወአሲያ ወፋጢማ ወኸዲጃ።
ከወንዶች የጽድቅናን የተጎናጸፉ ምልኡነትን የተጎናጸፉ በርካቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሴቶችም እንደዚያው አሉ። ከእነርሱም መካከል አንደኛዋ ማርያም ነች አሉ። በቃ ጻድቅ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋታል። በምድር ላይ ጸድቃለች ተብላለች። እሺ በቀጣዩ ዓለም ዕጣ ፈንታዋ ተገልጿል ወይ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አፍضل ኒሳء አህሊ الجنة أربعة وهم مريم وآسيا وفاطمة وخديجة አሉ። የገነት ታላላቅ ሴቶች አራት ናቸው አሉ። እነርሱም አንዷ ማርያም ነች ብለው ተናገሩ። ያሰላም በምድራዊ ህይወቷ ጻድቅ ነች፣ በቀጣዩ ዓለም ህይወቷ ደግሞ የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ ተገልጾላታል። የገነት ታላላቅ ከተባሉ ሴቶች ነች። መሲሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ ብለው የሚገልጹት እርሱ ነው። ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህን ባሪያ እንዳለ እኔ እምላለሁ ይላሉ። ነቢያቶች ባሉበት ሁሉ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ወኢነ ላህ አመረ ልሙእሚኒነ ቢማ አመረ ቢሂ ልሙርሰሊን አሉ። አላህ እናንተን አማኞችን ያዘዛችሁ የቀደሙትን ነቢያቶች ባዘዘበት ትእዛዛት ነው አሉ። የመጀመሪያውን ትእዛዝና መሰረት ምንድን ነው? ፊተኛውና የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኮ የሚል ትእዛዝ ነው የተሰጠን። ፈዕለም አነሁ ላ ኢላሃ ኢለላህ፣ ሙሐመድ ሆይ አንተም ትውልድህም እወቁ ከእኔ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። የመጀመሪያው እውቀት ይሄ ነው። የመጀመሪያው ትእዛዝ ፊተኛው ትእዛዝ ይሄ ነው። መጽሐፍን ላይ ተሽ ከሆነ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። የትእዛዛት ሁሉ ፊተኛና መጀመሪያ ነቢ ሰለላሁ ዐለይሂ ወሰለም መጥተው ምን አሉ? የትእዛዙ ሁሉ ፊተኛና መጀመሪያ አንድና ብቸኛ የሆነውን አምላክ በብቸኝነት እንድታመልኩ ነው አሉ። ነቢ ሰለላሁ ዐለይሂ ወሰለም አስተምሮታቸውን በጀመሩ ጊዜ በመካ ላይ ምን ይሉ ነበር? ድምፃቸውን ከፍ አድርገው በህዝቡ መካከል ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ መስክሩ ትድናላችሁም ይሏቸው ነበር። መዳን ይፈልጋል አንድና ብቸኛ የሆነውን አምላክ እርሱን ማምለክ ነው። የአብርሃም የኢስሐቅ የያዕቆብን የመሲሁን የሙሴን የማርያምን የመላእክቶችንም የሁሉንም አምላክ ያንን አንድ አምላክ ማምለክ። እሱ ልጅ ትወርዳለች መሰለኝ። ይህን ይመስላል። ጥያቄ ያለ ይቀጥል። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው እሱ? ደህና አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። እኔ ጥያቄ አንድ ሴት ባሏ ከሞተባት በኋላ ኒካዋ የሚወርደው በምን ያህል ጊዜ ነው? 4 ወር ከ10 ቀን። ማን ነው በሞተበት ጊዜ ኒካ ወርዷል። የዒዳ ጊዜዋ 4 ወር ከ10 ቀን ነው። አንድ ሴት ባሏ ከሞተ በሞተበት ቀን ኒካሁ ወርዷል። ገብታችኋል አይደል? ነገር ግን የዒዳ ጊዜ የምትጨርሰው መቼ ድረስ ነው? መቼ ከስንት ጊዜ በኋላ ነው ማግባት የምትችለው? ሌላ ባል ከተባለ 4 ወር ይሄ ነው ማስረጃ። يقول الله سبحانه وتعالى في سورة البقرة والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 እነዚያ ከእናንተ ባሎቻቸው የሞቱባቸው ሴቶች ሌላ ባል እስኪያገቡ ድረስ በራሳቸው ላይ 4 ወር ከ10 ቀንን የዒዳ ጊዜ ይጠብቃሉ አለ። በሞተበት ጊዜ ኒካሁ ወርዷል خلاص። ነገር ግን የዒዳ ጊዜ 4 ወር ከ10 ቀን ትጠብቃለች። ከዚያ በኋላ ከ4 ወር ከ10 ቀን በኋላ ሌላ ባል ታገባለች። ሱራ ማን? ሱረቱል በቀራ። ቁጥሩን ላውጣልሽ ወስደሽ ላውጣልሽ? ቁጥሩን ትፈልጋለሽ? ሄሎ እንትን ኔቴ ተቆራርጦ ነበር። እሺ ቁጥሩን እሺ ከተሰማሁ ማለት ነው። ችግር የለም። እሺ ሱረቱል በቀራ ምዕራፍ 2 ቁጥር 234 እሺ አመሰግናለሁ። መርሐባ። ያው ከ4 ወር ከ10 ቀን በፊት ማግባት አትችልም ማለት ነው። 4 ወር ከ10 ቀን ጠብቃ ከዚያ በኋላ ማግባት ትችላለች። የፍች እስከሆነ ሳይሞት የፍች ሳይሆን ማለት ምን ነበረ? አብረው እየኖሩ እያሉ ከተፋቱ የፍች ባላፈታ ስንት ጊዜ ነው የምትጠብቀው እሱ ለማግባት? እንደ ሴትዮዋ ሁኔታ ይወሰናል። ለምሳሌ የዒዳ ጊዜያቶችን በጥቅሉ ነግራቸዋለሁ። ሀይድ በማየት ላይ ያለች ወጣት ሴት ከሆነች ባሏ ቢፈታት አብረው እየኖሩ እያለ
ሶስት ሀይድ እስክታይ ድረስ ነው የምትጠብቀው። ማስረጃ የቁል አላህ ስብሓነሁ ወተዓላ ፊ ሱረት አልበቀራ ወልሙጠለቃቱ የተረበስነ ቢአንፉሲሂነ ሰላሰተ ቁሩእ። በሀይድ በማየት ላይ ያሉ ወጣት ሴቶችን አስመልክቶ ሲናገር አላህ የተፈቱ ሴቶች በራሳቸው ላይ ሌላ ባል እስኪያገቡ ድረስ ሶስት ሀይድን ይጠብቃሉ አለ። ሶስት ሀይድ ትጠብቅና ከዚያ በኋላ አግባት ትችላለች። እሺ ሌላኛው ምንድን ነው? ሀይድ ከማየት ያቋረጠች ሴት ብትሆንስ? ለምሳሌ ሴትየዋ ከ45 ዓመት ምናምን በኋላ ሀይድ ማየት ታቋርጣላችሁ መሰል አይደለ? ከዚያ በኋላ ቢፋቱ ባልና ሚስት እንዴት ነው መጠበቅ? ከምን ያክል ጊዜ በኋላ ነው ማግባት የምትችለው? በሀይድ ትቁጠር እንዳንል ሀይድ የምታይበት ጊዜ አልፏል። ስለ እርጉዞች እመጣለሁ፣ ሁሉ እነግራቸዋለሁ። አስበሩ እናች ሀይድ ከማየት ያቋረጠች ሴት ምን ያክል ጊዜ ነው የምትጠብቀው? ሌላ ባል እስክታገባ ድረስ ብትፋታ 3 ወር። በሀይድ ትቁጠር እንዳንል ሀይድ የምታይበት ጊዜ አልፏል። ስለዚህ በምንድን ነው የምትቆጥረው? በወራቶች። ምን ያክል ወር? 3 ወር። ማስረጃ የቁል አላህ ሱብሓነሁ ወተዓላ ፊ ሱረት ጠላቅ ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ወላኢ ለም የሒድነ ይላል። ቀጥሎ እነዚያ ከእናንተ ሀይድ ከማየት የወር አበባ ከማየት ተስፋ የቆረጡ ሴቶች እነዚህ ሰዎች በራሳቸው ላይ 3 ወርን ይጠብቃሉ አለ። ይሄ ነው። ሶስተኛዋ ሴት እርጉዝ ሴት ብትፈታ ኒካህ ይወርዳል ወይ? ይወርዳል። ነገር ግን የዒዳ ጊዜ የምትጨርሰው መቼ ነው ከተባለ ልጁን ስትወልድ ጊዜ ነው። ማስረጃ ወኡላቱል አሕማሊ አጀሉሁነ አየضዕነ ሐምለሁነ። የእርግዝና ባለቤት ሴቶች ቢፈቱ የዒዳ ጊዜያቸውን የሚጨርሱት ልጁን እስኪወልዱ ድረስ ነው አለ። ለምሳሌ ይሄ ጊዜ ገደብ የለም፣ ወር ነው ይሄን ያክል ምናምን ብሎ ሂሳብ የለም። ልጁን እስክትወልድ ነው ያለው አላህ ሱብሓነሁ ወተዓላ። ለምሳሌ ዛሬ እርጉዝ ሆና 7ኛ ወር ላይ እርጉዝ ሆነች እንበል። በዛ ተፋቱ ሳይግባቡ ቀርተው የዒዳ ጊዜ የሚያልቀው መቼ ነው? ከ2 ወር በኋላ ምናምን ልጁን ልክ ስትወልድ ጊዜ ኒካሁ የዛኔ ማነው የዒዳ ጊዜ ጨርሳለች። ከወለደች በኋላ ማግባት ይቻላል። እንዴ ከወለደች በኋላ ማግባት ልክ እንደወለደች ነው ያለው አይደል? አላህ ሱብሓነሁ ወተዓላ እንደወለደች ሌላ ባል ማግባት ትችላለች። የወሊድ ደም ኒካህን ይከለክላል? አይከለክልም። አይከለክልም። በዚያን ጊዜ ኒካህ ማሰር ይቻላል ወይ? ይቻላል። ነገር ግን በዛን ጊዜ መገናኘት ይችላል ወይ? ያኛ የሚያገባ ሰው ላ አይችልም። መቼ ነው መገናኘት የሚችለው? ከደሙ ስትነጻ ጊዜ ጠብቆ ነው። አያቸው አይደል? አሁንም ልብ በሉ። ሀይድ ላይ ያለች ሴት ልጅ ኒካህ ማሰር ይቻላል ወይ? ይቻላል። ነገር ግን በዚያን ጊዜ መገናኘት ይችላል ወይ? አይችልም። መቼ ነው ሀይድ ላይ ያለችን ሴት ኒካህ ያሰረ ሰው መገናኘት መጀመር የሚችለው? ከሀይዱ ስትነጻ ጊዜ ነው። ሀይድ ላይ መሆንና የወሊድ ደም ላይ መሆን ኒካህን ማሰርን አይከለክልም። ገብቷቸዋል? ይሄ ነው። እሺ ሌላኛዋ ልክ ይችው ለምሳሌ እርግዝና ላይ ያለች ሴት ብትፈታ የሚለውን 9ኛ ወር ላይ ገባና ሳይባቡ ቀርተው ተፋቱ። 9ኛ ወር ጠዋት ላይ ፈታትና እርግዟን ሴት ከሰዓት ወለደች። የዒዳው ጊዜ በአንድ ቀን ባልሞላ ጊዜ ያለቀ ማለት ነው። ገብታችኋል? የዒዳ ጊዜ በአንድ ቀን ባልሞላ ጊዜ ከዛ በኋላ ማግባት ትችላለች። ይሄ ነው። ስለዚህ በእርግዝና ላይ ያለች ሴት ብትፈታ እኛ ፍትዋ አንልም። በእርግዝና ላይ ያለች ሴት እንክብካቤ የሚያስፈልጋት ነች፣ ከጎኗ ሊሆን የሚገባ ነች። ተቻለ። ስለዚህ ነገር ግን አንግባባ ብለው እንደው ካልተስማሙ የዛኔ በግዴታ ኑሮ አንድላቸው። ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ አላህ። ከቻላቸው ሴቶችን በመልካም አስተዳድሯቸው፣ ካልቻላቸው ደግሞ በሰላም ተለዩዋቸው ብሏል። ስለዚህ የዛኔ ከተፋቱ የዒዳው ጊዜ የሚያልቀው መቼ ነው? ልጁን ስትወልድ ጊዜ ነው። ሌላኛው የሴት አይነት ምንድን ነች? ተክለ ሰውነቷ ደርሷል። ገብታችኋል? ተክለ ሰውነቷ ደረሰ። ገብታችኋል? ይቺ ሴት ግን ሀይድ ማየት አልጀመረችም። ገና ዘገየባት ሀይዷ ለማግባት። አካሏ ብቁ ሆኖ ፈቃደኛ ሆኖ አገባች ይች ልጅ እንበል። ነገር ግን ሀይድ ማየት ዘግይቶባታል፣ አልጀመረችም። ይች ልጅ ፈቃደኛ ሆና አግብታ ተክለ ሰውነቷ ደርሶች ልጅ አግብታ ሀይድ ሳይመጣላት ቀርቶ ይች ሴት በዚህ ሁኔታ እያለች ብትፈታ ከባሏ ጋር እየኖረች የዒዳ ጊዜዋ ምን ያክል ነው ከተባለ በሀይድ ቁጠሪ እንዳንል ሀይድ ማየት ግን አልጀመረችም። ስለዚህ የምትቆጥረው በምንድን ነው? ልክ እንደ ትልቋ ሴትዮ በወራት። ስንት ወር? 3 ወር። ማስረጃ የቁሉ ስብሓነሁ ወተዓላ ፊ ሱረት ጠላቅ ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ወላኢ ለም የሒድነ። እንዲሁም እነዛ ሀይድ ማየት ያልጀመሩ ሴቶች አለ ታቻለ አይደለ? ይሄን ሀይድ ማየት ያልጀመሩ ሰዎች የሚለውን ምን አሉ? ቅዱሳኖች መጥተው ሀይድ አልጀመረች ከተባለ ህፃን ልጅን ማለት ነው አሉ። ህፃን ልጅን ማለት ነው አግብ እያለ ነው ማለት ነው ቁርአን አሉ። ላ ሀይድ ማየት ያልጀመረች ነው ያለው። ሀይድ ማየት ያልጀመረች ነው ያለው።
አያቸው አይደል? ይሄን ይዙና ሀይድ ማየት ያልጀመረችን ሴት አግቡ ይላል እስልምና ይላሉ። ለአንደዛ ይል ሀይድ ማየት ያልጀመረችን አግቡ አይልም። አንደኛ ጋብቻ በኢስላም ፈቃድ ነው። አይን ያላገባም ካለች ሴት ልጅ ዝሙት እስካልሰራ ድረስ የትንሣኤ ቀን ለምን አላገባሽም ብሎ አላህ አይቀጣትም። አይ በዚህ ዓመት ያግቡ ብሎ አላህ ሱብሓነሁ ወተዓላ አስቀምጠዋል ወይ? እድሜን ላላስቀመጠም ከፈለገች በ50 ዓመት ማግባት ትችላለች። አላህ ሱብሓነሁ ወተዓላ በዚህ ላይ በቁርአን ላይ ሴት ልጅ በዚህ ዓመቷ ታግባ ብሎ አላስቀመጠም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሴት ልጅ በዚህ ዓመቷ ታግባ ብሎ እድሜ አላስቀመጠም። ስለዚህ አንዲት ሴት ተክለ ሰውነቷ ደርሶ ከሆነ ለማግባት ፈቃደኛ ከሆነች ሀይድ ባታ የምችልች ልታገባ ትችላለች። በዛ ጊዜ ብትፈታ ግን የዒዳውን ጊዜ አምላክ ማስቀመጥ አለበትና ያን ነው እያስቀመጠ ያለው እንጂ ትእዛዝን እዚህ ጋር በዚህ እድሜዋ ታግባ እያለ አላህ ሱብሓነሁ ወተዓላ እያስቀመጠ አይደለም ማለት ነው። ይሄ ነው። እሺ አሁን ይህን ስትሏቸው ጊዜ ህፃን ልጅ ማግባት ይቻላል ብለው ይህን አንቀጽ ነው የሚያመጡላችሁ። እንዴት አድርጋቸው አፋቸው እንደምታዘጓቸው ልንገራቸው። ጌታቸው አያው ላይ አንቀጹ ላይ ህፃን ልጅ አግቡ የሚለውን ኃይለ ቃል አሳየኝ ብሏቸው። ወፍ የለም ህፃን ልጅ ነው አግቡ የሚላለ የለም። እነዚያ ሀይድ ማየት ያልጀመሩ ነው ያለው። ስለዚህ ህፃን ልጅ የሚለውን አምጣ የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ህፃን ልጅን አግቡ ብለዋል ወይ በሉት። የለም ወፍ። እንዳውም ህፃን ልጅን አታግቡ ብለው ቃል በቃል ተናግረዋል ወይ? አዎ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አቡበክር ስዲቅ ረዲየላሁ ዐንሁ እንዲሁም ዑመር ብን አልኸጣብ ልጃቸውን ፋጢማን ለትዳር ጠየቋቸው። خطب أبا بكر الصديق رضي الله عنه فاطمة فقال النبي صلى الله عليه وسلم لا إنها صغيرة وعمر كذلك فقال إنها صغيرة. أبو بكر الصديق متو أنت يا الله ملك تنيا في لجوتهم يدارون علىهم عمر متو يدارون علىهم لا إرسوا هسان نتشال سلازي هسان المقبات هاي تشالن بلون النبي صلى الله عليه وسلم قال بقال تناقروا على معناتنا أي شهر له هسان نتشنا لقابل شيء تشالن بلون النبي صلى الله عليه وسلم كلك قالوا أي شهر يعني እሺ እንቀጥላለን። ከዚያ በኋላ ወዴት ይሄዳሉ? ከዚያ በኋላ እያንዳንዱ ከቁርአን አባረራቸዋቸው። ህፃን የሚል አምጣ የለም። እሺ ከሐዲስ ህፃን የሚል አምጣ፣ አሁንም ከዛ ታባረራቸዋለሁ። የለም ከቁርአን ሐዲስ ላይ ህፃን ልጅ አግቡ የሚል እንዳውም ሐዲስ ላይ ምን ታደርጓቸዋላችሁ? ህፃንን አታግቡ ብለዋል ብለው ይሄን ሐዲስ ተሰጧቸዋላችሁ። ከዛ ወዴት ይሸሻሉ? መጨረሻ ላይ ተፍሲር ኢብኑ ከሲር ላይ ይሏቸዋል። ተፍሲር ኢብኑ ከሲር ላይ እና ህፃን ልጅ መጨረሻ መሸሻቸው የት ነች? የመጨረሻ ፊርማታቸው ተፍሲር ኢብኑ ከሲር ነው። ኢብኑ ከሲር ሰጊራት ብለዋል፣ ልጆች ብለዋል። ስለዚህ ልጆችን አግቡ ይላል ይሏቸዋል። ቀጥታ የምጠይቋቸው ምንድን ነው? ለአቅመ ሔዋን ያልደረሰችን ልጅ ብለዋል ወይ ኢብኑ ከሲር በሏቸው። ልጅ ስል ጊዜ አላህ ስብሐነሁ ወተዓላ ያለውን ኢብኑ ከሲር እያብራራ ነው። በቁርአኑ ላይ የዒዳ ጊዜያቶችን እያብራራ ልጆችን አለ ኢብኑ ከሲር። ገብታችኋል አይደል? እዚያ ቦታ ላይ አላህ በቁርአኑ ላይ የተናገረውን እያብራራ ኢብኑ ከሲር ሲናገር ልጅ ብሎ ገለጻት። የትኛዋን? ሀይድ ማየት ያልጀመረችውን። ገብታችኋል አይደል? ታዲያ በቁርአኑ ላይ ልጅ ያለው ኢብኑ ከሲር ከምን አንጻር ነው ከተባለ ልጅ የሚለው ፍጹማዊ ልጅነትና አንጻራዊ ልጅነት በመባል ለሁለት ይከፈላል በሏቸው። ገብታችኋል አይደል? እንደው ልጅ ነች ብሎ ከማንም ጋር ሳያነጻጽር ልጅ ብሎ በነበር እሺ ያንን ይዘላቸዋለን። ግን ቁርአኑ ላይ እየተናገረ ያለው አንጻራዊ ልጅነት ነው አይደለም? አንጻራዊ ልጅነት ነው። ከየትኛው አንጻር አድርጎ እያነሳት ነው? አላህ ከትልቋ ሴት የሁለቶችን የሀይድ ጊዜ አንድ እንደሆነ እየተናገረ አላህ ሱብሓነሁ ወተዓላ ሀይድ ማየት ያቋረጡ ሴቶች ምን ናቸው? ትልቆች ናቸው እነሱ። ከዛ በታች ያለችዋ ደግሞ ከዚች አንጻር ምን ትባላለች? ልጅ ትባላለች። ልጅ ስላለ ስለዚህ ህፃን ልጅ ነች ማለት ነው ወይ? አይደለም፣ በፍጹም አንጻራዊ ነው። ለምሳሌ ልስጣችሁ። የ50 ዓመት ሴት እና የ30 ዓመት ሴት አብረው ቁመው አገኛችሁ። ያቺ ትልቋ ሴት ካላችሁ ይችኛዋን ምንድን ነው የምትሏት? የ30 ዓመቷን ትንሿ ሴት ትሏታላችሁ? ትላላችሁ? አትሉ? ትንሿ ሴት እንላታለን አላላትም? ከማን አንጻር? ከትልቁ አንጻር ስትታይ። ታዲያ አላህ ስብሐነሁ ወተዓላ ትንሿ እያለ እየተናገረ ያለው ኢብኑ ከሲር ከምን አንጻር ነው? ቁርአኑ ላይ ቀጥታ ስንሄድ ከትልቁ አንጻር እያነጻጸረ ነው አላህ ስብሐነሁ ወተዓላ እርሷን ሀይድ ያላየችዋ ብሎ ሲናገር ኢብኑ ከሲር በቶ ልጇን ብሎ የተናገረው። ተረዳችሁ? አንጻራዊ አድርጎ እየተናገረ ነው። ሀይድ ሀይድ ያቋረጠባት ሴት አለና ሀይድ ያልጀመሩ ሴቶች የዒዳ ጊዜያቸው 2-3 ወር ነው አለ። ከዚያ ኢብኑ ከሲር ልጇ ብሎ ተናገረች። እኛዋን ልጅ ብሎ ገለጻት። ከየትኛው አንጻር? ከምን አንጻር ከተባለ አንጻራዊ ልጅነት ነው። ከትልቋ ሴት አንጻር ስትታይ ይችኛዋ ሀይድ ያላየችው ልጅ ነች። አዎ ልጅ ነች። በተሻለ አይደለ? አንጻራዊ ልጅነት ነው። የ50 ዓመት ሴትና የ30 ዓመት ሴት አብረው ቢቆሙ እቺ ትልቋ ሴት ከተባለ የ30 ዓመቷን ምንድን ነው የምንላት? ትንሿ ልጅ እንላታለን። هذا ما قال ابن كثير رحمه الله تعالى። ነገር ግን ኢብኑ ከሲር ለአቅመ ሔዋን ያልደረሰች ትንሽ ልጅ ብሏል ወይ? ላ
አይሻ እንዳውም ለአቅመ ሔዋን የደረሱ ሴቶች ልጆች እያለ ይናገራል ሌላ ቦታ ላይ ወኢዛ በለገ አልአጥፋሉ ሚንኩም አልሑልም ፈልየስተእዝኑ እያለ የሚናገረው አንቀጽ ላይ ሄዳችሁ ቀጥታ ኢብኑ ከሲር ወብተሉል የታማ ሐታ ኢዛ በለጉ ኒካህ የሚለውን ቀጥታ ኢብኑ ከሲር ሄዱላቸው ለአቅመ ሔዋን የደረሱ ልጆች እያለ ይናገራቸዋል። ይህን ይመስላል ማለት ነው። ሌላ የዒዳ ጊዜ ኢዳ ብሎ ማለት አንዲት ሴት ባሏ ከፈታባት በኋላ ሌላ ባል እስክታገባ ድረስ የምትቆይበት የቆይታ ጊዜ ክፍተቱ የዒዳ ጊዜ ይባላል። ስለዚያ ነው እያወራን ያለ ነው። ሌላኛው ዒዳቸው አንድ አይነት ስለሆነ ነው። የትልቋና ይችኛዋ ደግሞ አንጻራዊ አድርጎ ያነሳት የትንሿ ማለት ነው። ሀይድ ማየት ያልጀመሩ እያለ አላህ እየተናገረ ያለው ያችን ነው። ኢብኑ ከሲር ልጅ እያለ ያለው ከየትኛው አንጻር ከተባለ ከትልቁ አንጻር አንጻራዊ አድርጎ ስላነሳት ነው አላህ። ከዚህ አንጻር ስትታይ እሷ ትንሽ ነች። እሺ ሌላ የዒዳ ጊዜ ምን አይነት ሴት ናቸው? ለምሳሌ አንድ ሰው የሆነችን ሴት አገባ፣ አንድም ቀን ሳይገናኙ ይሄ ሰውዬ ፈታት። ገብታችኋል አይደል? አንድም ቀን ሳይገናኙ ይሄ ሰውዬ ፈታት። በዚች ሴት ላይ የዒዳ ጊዜ አለባት የለባትም? ለምሳሌ ዘለቀ ሸጊቱን ኒካህ ሰራትና አንድም ቀን ሳይገናኙ በቃ ይሄን ትዳር አልፈልግም አለ። ከዛ በኋላ ፈታት። በዚህ ሴት ላይ የዒዳ ጊዜ አለባት? ያ ማለት ሌላ ባል እስክታገባ ድረስ የምትቆየው ቆይታ አለባት? ላ የለባትም። አያችሁት አይደል? የለባትም። ማስረጃ ሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ ኢዛ ነከሕቱሙል ሙእሚናት ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها فمتعوهن وسرحوهن سراحا جميلا ይላል። እናንተ ያመናችሁ ሰዎች ሆይ ምእመናት ሴቶችን አግብታችኋቸው ወይንም ኒካህ አስራችኋቸው አንዲትም ቀን ሳትገናኟቸው ብትፈቷቸው በእነርሱ ላይ የምትቆጥሩባቸው የዒዳ ጊዜ የላችሁም ማለት አየህ። ስለዚህ ወዲያው ማግባት ትችላለች። አንድም ቀን ሳይገናኙ በአየር ላይ ያለ ኒካህ ቢፈሰው ዘለቀ ሸጊቱን ኒካህ አሰረላትና ከዚያ በኋላ በቃ እኔ ይሄን ትዳር አልፈልገውም ብሎ ፈታት። በፈታባት በሚቀጥለው ቀን ማግባት ትችላለች። ይቅርታ የሚቀጥለው ቀን ረዘም አንድ ቀን ሁላ ይቅርታ ወዲያው እዚህ እንደፈታት እዚህ ከግድግዳው በስተጀርባ ዞር ብላ ከበደም ማግባት ትችላለች። እንዳውም እስከዛ እስክትር ድረስ ይረዝማል። ከአንድ ሰከንድ በኋላ ማግባት ትችላለች። ፈትቼሻለሁ ባለባት ጊዜ በኋላ የዒዳ ጊዜ የምትቆጥረው ስለሌለባት በእርሷ ላይ ይሄ ነው። እነዚህ ሁሉ የዒዳ ጊዜያቶች ናቸው። ዒዳ ብሎ ማለት አንድ ባል ሚስቱን ከፈታት በኋላ ወይም ባሏ ከሞተባት በኋላ ሌላ ባል እስክታገባ ድረስ የምትቆየው የቆይታ ጊዜ የዒዳ ጊዜ ይባላል ማለት ነው። እነዚህ ናቸው። በዒዳ ጊዜ ባል ሚስቱን ሶስትንም ኒካህ እስካልጨረሰ ድረስ አብሮ እየኖሩበት ያለ ኒካህ ከሆነ ሶስትንም ኒካህ እስካልጨረሰ ድረስ ረጃቱ መልሻለሁ የማለት ሐቅ የባል ነው። እሺ ሶስቱ ሀይድ ካለቀ በኋላ ደግሞ የሚስት ሐቅ ነው። ባይ አልፈልግም አልመለስም ብላ ሌላ ባል ሄዳ ማግባት መብት አላት። ሶስቱ ሀይድ እስኪያልቅ የእርሱ ሐቅ ነው። ከሶስቱ ሀይድ በኋላ ደግሞ ከዒዳ ጊዜ በኋላ የማን ሐቅ ነው? የእርሱ ሐቅ ነው። ከዚያ በኋላ እሺ በዒዳ ጊዜ የእርሱ ሐቅ ነው ከተባለ መመለስ ከፈለገች ሴት መመለስ ካልፈለገች ተገዳ ትመለሳለች ወይ? ላ አይ እኔ ከአንተ ጋር ልቀጥል የማያስችለኝ የሆነ ችግር አለ፣ ስለዚህ ረጃቱ መልሻለሁኝ ያልከውን አልቀበልም፣ ደግማ ፍታኝ ብላ የመጠየቅ ሐቅ አላት። እምቢ ካለስ ሸሪዓ ፍርድ ቤት ሄዳ ፈስኽ ማስደረግ የማስወረድ ሐቅ አላት። ይሄ ነው። እሺ ሙሉ ነሽ ጠይቅሽ። ኦኬ ከዛኛ ጥያቄ ወጥቻለኝ። አሁን የምታስተምረው ባለው ትላላናሳ ነው ጥያቄ ያው እየሰማን ስለሆነ አሁን ምሳሌ አሁን በጋብቻ ላይ የምታስተምሩት ቢያንስ ፊት የሚባል ነገር የለም እንዴ? ማታረቅ የሚባል ነገር የለም? እሷም ተነስታ ፈታ ማግባት ትችላለች፣ እሱም ፈቶ ማግባት። እንደዚህ ከሆነ ህጋችሁ 4 ነው የሰጠው ቁርአናችሁ ማለት ነው። እንደዚህ ከሆነ እኮ ከ4 በላይ ልታገባ ነው ሊያገባ ነው ማለት ነው። መታረቅ የሚባል ነገር የለም እንዴ እያለች ነበረ። ስለመታረቅ አላወራንም እናወራው እንጂ እንዳለ ሙሉ ቁርአን ስለመታረቅ ያወራል። አላህ ቃል በቃል ወአስሊሑ ዛተ በይነኩም ይላል።
በመካከላችሁ አስታርቁ እያለ ይናገራል። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀቲን አው ማዕሩፊን አው ኢስላሕን በይነ ናስ፣ በሰዎች መካከል ማስታረቅ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም እንደውም ሐዲስ ላይ አብገዱል ሐላል ኢለላህ አልጠላቅ አሉ። ወኢን ካነ ፊ ሀዛል ሐዲስ መቃል ሊበዕድ አህሊል ዒልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የተጠላ ነገር ብሎ ማለት ተፈቅዶ የተጠላ ነገር ፍች ነው፣ አትፈታቱ እያሉ ነቢ ሰለላሁ ዐለይሂ ወሰለም ገስጸዋል፣ መክረዋል። ነገር ግን ካልተግባቡ እነዚህ ሰዎችስ አሳማኝ የሆነ ምክንያት ኖሯቸው ሰውየው ለትዳር ሊሆን የማይችል ከሆነ ይሄ ሰውዬስ የዛኔ አብሮ መኖር ካልቻሉ ተገደሽ ኑሪ አንላትም፣ ወይንም ተገደህ ኑር አንለውም። በፍቅር ሲኖሩ ነው አይደል እንዴ ትዳር። የማይዋደዱ የማይስማሙ ከሆነስ እየተቧከሳቸው ኑሩ ይባላል ወይ? ላ አይባልም። አላህ በቁርአን ላይ ፈኢምሳኩን ቢማዕሩፊን አው ተስሪሑን ቢኢሕሳን አለ። ወይ ከቻላችሁ በመልካም መኗኗር፣ በመልካም መኗኗር የማትችሉ ከሆነ ግን በሰላም መለያየት ብሎ አስቀመጠ። ያንን ህግ ነው ቢለያዩ የሚለውን ህግ እያየን ነው። እሱ ነው ይህ ህግ መጽሐፍ ቅዱስ ላይ ያለው ወፍ የዕዳ ጊዜ ምናምን የለም። እሺ እንደ ማለትም ህግ አልኩት። አሁን ምሳሌ 4 ማግባት ይችላሉ ብለን ስንጠይቅ 4 ማግባት ይቻላል እና ህግ ተሰጥቷቸዋል አይደል? እንደ አሁን በእኔ መጽሐፍ አልመጣም፣ በእናንተ ማለት ነው። አሁን ትእዛዝ ነው። አሁን በቁርአናዊ ካይደን በእኔ መጽሐፍ ላይ አልመጣም ያልሽው ምንድን ነው ልጄ? ማለትም ህግ ስል ህግ ነባ ስትል ሰምቼ ነው። ማለቱም አሁን በአንተ ቁርአን ላይ ተሰጠ ሁሉ ትእዛዝና ህግ ነው የምትጠብቀው ከሆነ አይደለም። በእኔ መጽሐፍ ላይ የለም አልተጻፈም ያልሽው ምንድን ነው? እግዚአብሔር ከአንድ በላይ አታግቡ ብሎ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ? እኛም ላይ መፈታት አይፈቀድም። አሁን ፊቱ አግቡ ምን አይልም፣ መፈታት አይፈቀድም። ሳይሆን ጥያቄ እግዚአብሔር እንደ መጽሐፍ አንድ ሰው 1000 ሚስት ቢያገባ ችግር የለበትም መጽሐፍ ቅዱስ። ለምክንያቱም ቅዱስ ማነው ታላላቅ አምላክ ሲያናገራቸው የነበሩ መጽሐፍ ራሱ የጻፈልሽ እነ ሰለሞን ምናምን 1000 ሚስት ነበሩ አይደለ? 700 ሚስቶች 300 ቁባቶች። እግዚአብሔር አንዲት ቦታ ላይ ለምን እነዚህን ሁሉ አገባህ ብሎ ገስጾታል? ተቆጥቶታል? እሱ የብሉ ኪዳን ጊዜ ነው። እሱን ሳይሆን አሁን እኛ ትእዛዙ ምንድነው? ከአንድ ለአንድ ነው። 4 አግቡ 3 አግቡ ፊቱ አግቡ የሚልበት የለም። አንድ ለአንድ ነው የሚፈቀድበት። ከአንድ በላይ አታግቡ ብሎ የከለከለበት አለ ወይ ነው አሁን ጥያቄ? አዲስ ኪዳን ዝሙት ነው የሚሆነው። ከአንድ በላይ አታግቡ ተብሎ የቱ ጋር ነው? ከአንድ በላይ ማግባት ዝሙት ነው የሚለው ጥቅስ የቱ ጋር ነው ያለው? ዝሙት ነው። አሁን ያገባው ወንድ ያገባችን ሴት ቢያገባ፣ ያላገባው ወንድ ያገባችን ሴት ቢያገባ ዝሙት ነው። እንኳን አላት ከአንድ በላይ ማግባት ዝሙት ነው የሚል ጥቅስ መጽሐፍ ቅዱስ ላይ ማስረጃ? ዝሙት ነው ማስረጃ። እኔ ስሜ ማስረጃ ይባላል። ሌላኛው ስሜ ትክክለኛ ስሜ ይሁት ነው። በጣም ይቅርታ፣ አንድ አውርቼ ልውረድ። ያላነሽ አንድ አውርቼ ልውረድ። እሺ እሺ። እኔ በውስጥ ስልክ ካለኝ ስጠኝ እንድታወራኝ። አንድ ጓደኛዬ ቁርአን ሰጣኝ በአማርኛ፣ ግን ያው ብቻዬን ደግሞ አይሆንም። አንተ ካገዝከኝ መልካም ይሆናል ብዬ ነው። እና አሁን ስራ ልገባ ስለሆነ እኔ ጋር ጠዋት ነው። እሺ በምን ላገኝ እችላለሁ? ችግር የለም። አንደኛ ፎሎ አድርገኝ። እሺ ፎሎ አድርገሽኛል? እኔም ፎሎ አድርጌሻለሁኝ። በዋናነት እዚህ እየመጣሽ ሁሌ ሳስተምር ተከታታይ። እሺ ጥያቄዎች ካሉ ስለሽ ያለሽን ጠይቀኝ። አንብቢ ቁርአንን የተሰጠሽውን። በዚያ ላይ ጥያቄዎች ምናምን ካሉሽ ጠይቅ፣ ችግር የለም። በዚህ መጠየቅ ደግሞ እፈራለሁ ምናምን የምትይ ከሆነ ችግር የለውም። ደስ ባለሽ ቦታ መጠየቅ ትችላለሽ። በውስጥ ጥያቄዎችን አስቀምጫቸው። እሺ በውስጥ አወራለሁ። በምን ላገኘ? ችግር የለም ማለቴ ስልክ ቁጥር አለ ባዩ ላይ ምናምን ዋትስአፕ ላውራ? ችግር የለም። እሺ አይ እሺ ከመካከል ያለው ሰላም ጤንነት እሺ ሙሉ ነሽ? እሺ በቃ አመሰግናለሁ። እሺ በውስጥ አወራለሁ ኢንቦክስ ላይ። እሺ መርሐባ። ሙሉ ነሽ አለሽ? አለ ከሴትዮዋ ጋር ስላለው ከሌሎች ጋር አወሪና መጣው ነው። ስለ ረጃዕቱ ያልከውን ድገመው ይላል። በዒዳ ጊዜ ረጃዕቱ ብሎ መመለስ የባል ሐቅ ነው።
ከዒዳ ጊዜ 3 ሀይድ አይታ ከጨረሰች በኋላ ደግሞ የሚስት ሐቅ ይሆናል። ከዚያ በኋላ ረጃዕቱ ብሎ መመለስ አይችልም። እሷ ከተስማማች እንደ አዲስ ኒካህ በማሰር ነው የሚመለሰው። የእሷ ሐቅ ነው። ከዚያ በኋላ ይህን ያለው ነገር ወንድም። ነገር ግን በዒዳ ጊዜ የእሱ ረጃዕቱ ካለ ይመለሳል ኒካሑ። የዛኔ ግን አልፈልግም ካለች አሳማኝ ምክንያት ካላት ከእርሱ ጋር ሊያስኖራት የማትችል በግዴታ ትኖር ይባላል ወይ? አይባልም። የዛኔ በቃ ከአንተ ጋር ሊያስኖረኝ የሚችል ምክንያት ስላለ ኒካዬን አውርድልኝ ትለዋለች። ከፈታት ሰው እምቢ ካለ ሸሪዓ ፍርድ ቤት ሄዳ ያንን ነገር ፈስክ የማስደረግ ህግ አላት። እሺ ቅድም ያ ልጅ ጠይቁ ስነግራቸው ነበር አይደለ? ምን ስላቸው ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንደው መሀል የሆነችን ሴት አታግቡ እያሉ ሐራም ነው እያሉ እየከለከሉ አይደለም ስላቸው ነበር። የኔ ብቻ ሳይሆን የዑለሞችን ንግግር ልስጣችሁ። ምን ይላል? الترغيب في نكاح الولود ወላድ የሆነችን ሴት ሰዎች እንዲያገቡ ማነሳሳቱ لا يعني النهي عن تزوج العاقر መሀን የሆነችን ሴት ከማግባት መከልከል ማለት አይደለም። ወታቻላ ነብያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ አንጻራዊ አድርጎ ሰውየው ስለጠይቃቸው ነው። ወታቻላ ወላድ የሆነች ምን አግባ እያሉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ መሀን የሆነችን ሴት ማግባት እርም ነው ሐራም ነው እያሉ እየከለከሏቸው አይደለም ማለት ነው። من الآن الحمد لله والصلاة والسلام على رسول الله وعلى آله وصحبه أما بعد فلم نقف فيما اطلعنا عليه من دواوين السنة وكتب العلم على حديث بهذا المعنى ولكن لعلك تقصدين حديث معقل بن يسار رضي الله عنه عند أبي داود وغيره قال جاء رجل إلى النبي صلى الله عليه وسلم فقال إني أصبت امرأة ثانية فنهاه ثم أتاه الثالثة فقال تزوجوا الودود الولود فإني مكاثر بكم الأمم يوم القيامة الألباني حديث صحيح وهذا مما أرشد إليه النبي صلى الله عليه وسلم أمته نبياتي صلى الله عليه وسلم تولداتشون لما كان ملكة مكاكرنا فهو مثل قوله صلى الله عليه وسلم تنكح المرأة لأربع لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك ይህ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ምሳሌ ነው አለ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ሰዎች ለአራት ነገር ብለው ያገቧታል አሉ። ገብታችኋል? ለምሳሌ ለገንዘቧ ብሎ የሚያገባለ፣ ለውበቷ ብሎ የሚያገባለ፣ ለዘሯ ብሎ የሚያገባለ፣ ለዲኗ ብሎ የሚያገባለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዲን ባለቤት የሆነችዋን በማግባት እርሷን መርጣ አግባና እድለኛ ሁን አሉ። ኦኬ፣ ሌሎችን ውበት ያላቸውን አታግቡ እንደው ሐራም ነው የሚል ያስረዳናል ከዚህ ወይ? ላ አያስረዳም። ውበት ያላትን ሰውየው መርጦ ማግባት ይችላል። ገብታችኋል? ያ ልክ እንዲሁ ደግሞ ሀብት ያላትን አታግቡ እያሉ እየከለከሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ላ አይደለም፣ ማግባት ይችላል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሶል መሰረት እያደረጉ ነው? በዚህ ላይ ተመራጩን እያስቀመጡላቸው ነው። ዲን ያላትን አግባ አሉት ነብዩ ሰለላሁ ዐለይሂ ወሰለም እንጂ እነዚህኞቹን አታግባ እያሉ አይደለም። ልክ ከዚሁ አንጻር መሀን የሆነችውን እንዳታገባ ክልክል ነው፣ እርም ነው እያሉ አይደለም። እያስመረጣቸው ስለነበር ሰውየው ወላድ የሆነችዋን አግባ ብለው ነብዩ ሰለላሁ ዐለይሂ ወሰለም እየነገሩት እንጂ ያችኛውን ማግባት ሐራም ነው እያሉ እየተናገሩት አይደለም ማለት ነው። ማግባት ይችላል ሰውየው መሀን የሆነችን ሴት። እንቀጥላለን። وهو يدل على أن نكاح الولود مندوب إليه شرعا فنكاح غيرها كالعاقر خلاف الأولى ولا يعني حرمة نكاحها أو كراهته. عندهم السؤال ماقبات እርምነቱን የሚያሳይ ወይም የተጠላ መሆኑን የሚያሳይ ጭራሽ እንደውም አይደለም። ነብዩ ሰለላሁ ዐለይሂ ወሰለምን አንጻራዊ አድርጎ ሊያስመርጣቸው ስለመጣ ሰውየው የወላድ የሆነችዋን አግባ እያሉት ነው እንጂ ይህችኛዋን ማግባትን እየከለከሉት አይደለም። كما أن النبي صلى الله عليه وسلم في الحديث الأول كان قد استشاره معقل والمستشار مؤتمن فهو يشير بالأولى ነቢያችን ሰለላሁ ዐለይሂ ወሰለም ተቀዳሚዋና ተመራጯን እያመላከቱት ነው። ወላድ የሆነችዋን አግቡ እያሉ እንጂ ያችኛዋን መሃኗን ላታገባ እያሉ እርም እያደረጉ እየከለከሉ አይደለም። ተቀዳሚውን እያስቀመጡ ነው። ገቷል አይደለ? ይህ ነው ወልአክመል እንደው ሙሉ የሆነችዋን ወላድ የሆነችዋን وإذا كانت المرأة عاقر فينبغي أن يتزوجها عاقر مثلها أو يجمع بينها وبين غيرها ممن تلد لتحقيق ما أرشد إليه النبي صلى الله عليه وسلم من التكاثر في الدنيا ليكاثر بين الأمم يوم القيامة. እንደውም ምን አለ? መሀን ያገባ ሰው ካለ እሷን ከሚፈታት ሌላ መውለድ የምትችልን ሰው ሴት አቅሙ ካለው ሌላ አብሮ ቢያገባ የተሻለ ይሆንለታል እያለ ይናገራል። እና ይሄ ስለዚህ መሀን የሆነችን ሴት አታግቡ የሚል መልእክት አይደለም ያለው።